ቡዳ ብሎ ሰው መጥራት ወንጀል ሆኖ መቀመጥ አለበት። የእቴጌ ጣይቱ አባት ቤተ እስራኤላዊ ነች። ከንቲባችን ሞዴል የሆነች ከንቲባ ነች። በጣም ነው ማከብራትም መወዳት። ሚስጥርህን ለፕሮቴስታንት ቄስ አትናገር፣ ምክንያቱም ይሰብክብሃል። ካህናትን በመያዝ ጉዳይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሞዴል ነች። ቤተ እስራኤላውያን በጣም ከፍተኛ አስተዋጽኦ አላቸው። ባለዋ ክርስቶስን የሰቀሉ እነሱ ናቸው ተብለው ተቀጥቅጠዋል። ክርስቶስ ቀጥቅጡልኝ አላለ። መምረጥ መብታችንም ግዴታችንም ነው። በኢትዮጵያ ቤተክርስቲያን በጣም ሴንሲቲቭ ኤሪያ ይመስለኛል ክርስትናና ፖለቲካው። አለመምረጥ መንፈሳዊነት አይደለም፣ አለመሳተፍም መንፈሳዊነት አይደለም። ወንበሩ ላይ ቁጭ ብለን አንወርድም ሞት ካላወረደን የምንለው ነገር አይደለም። በ8 ዓመቴ ነው ጌታ እንደ ግል አዳኝ የተቀበልኩት። በደንብ ገብቶኝ እያለቀስኩ ለፓስተር አክብሮት፣ ለሙሉ ጊዜ አገልጋይ አክብሮት የሌለበት ሀገር ቢኖር ኢትዮጵያ ውስጥ ነው። የቤተ እስራኤሎች ታሪክ በ3 ነው የሚከፈለው፣ በእኔ ግምገማ ማለት ነው። እነዚህን ሰዎች ምንገፋ ከሆነ ለሚቀጥለው ቤተክርስቲያን ትልቅ ጉዳት እየፈጠረ ነው። የቀጨኔ ሰዎች ለማኝ የለም፣ በጣም ይሰራል። ቤተክርስቲያን ስትመለከታት ረጅም ዓመት እንዳገለገለ በጣም የምትደሰትበት ወይ ደግሞ በጣም የሚያሳስብህ በሁለቱ መካከል ብለህ የትኛውን ታነሳ? ቤተክርስቲያን ራሷን አጽድታ ሞዴል ብትሆን የፖለቲካውንም የማህበራዊውን ህይወት መለወጥ ትችላለች። የፓስተር የአገልጋይ ልጆች ቤተክርስቲያንን ተቀይመው ቤተክርስቲያን ለመምጣት እንኳን የማይፈልጉ ናቸው። 98% የሃይማኖት ሀገር የምትባል እንዴት ነው ቤተሰብ ላይ ተጽዕኖ ማድረግ ያቃታል? በቤተክርስቲያን ያን ያህል ትኩረት የሰጠው አገልግሎት ይመስልሃል? የቤተሰብ የጋብቻ ጉዳይ ቤተ እስራኤል ላይ አይደለሁም እኔ በሆን ደስ ይለኝ ነበር። ምክንያቱም የሚያኮራ ህዝብ ነው። ዛሬ ብዙዎቹ አዳዲስ ቤተክርስቲያኖች ለምን በዙ ብለን እንጠይቃለን። ሁላችንም በትልቆቹ ቤተክርስቲያኖች ውስጥ ምናልባት አባትነት ጠፍቶ ይሆን ወይ የሚል ጥያቄ ራሴንም እንጠይቅ ያደርገኛል። በየሚዲያ ላይ የምናሳየው ነገር ሰዎች ወደ ወንጌል እንዳይመጡ እንቅፋት የሚሆን ነገር እየተፈጠረ ነው ያለው። ቆሜ ያለው እጃቸውን ዘርግተው 120 ዓመት ኑር ብለው መረቁኝ። አሜን ብዬ ተቀበልኩ። ደስ ይላል። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽቱ 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍላችሁ ኪያሾ የተሰኘው ፕሮግራማችን ጀምሯል። ያለፉ ተከታታይ ፕሮግራማችንን ተከታትላችሁ ስክሪን ላይ ባለው አድራሻ በኮሜንት መስጫው በቴሌግራም ቻናላችን ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዚህንም ሳምንት እንደዚሁ ደግሞ ተከታትላችሁ በቻናሉ ኮሜንት መስጫ እንዲሁም በቴሌግራም ቻናላችን በኮሜንት መስጫ ሐሳባችሁን ምክራችሁን እንድታካፍሉን አደራ ማለት እንፈልጋለሁ። እንደተለመደው ስለ ጌታ ስለ ኢየሱስ ክርስቶስ በልባችሁ ያለ ቃል ጥቅስ ሊሆን ይችላል። ኢየሱስ ጌታ ነው ማለትም ይቻላል። በኮሜንት መስጫ ላይ የጻፋችሁ ብትከታተሉን ደስ ይለናል። ዛሬ በቤተክርስቲያን አገልግሎት ውስጥ ረጅም ዓመት ታሪክ ያላቸው በአገልግሎት ሰፋ ያለ ልምድ ያላቸው መንፈሳዊ አባት ጋብዤላችኋለሁ። ከእሳቸው ጋር ስለ ሕይወታቸው ስለ አገልግሎታቸው ቆይታ እናደርጋለን። በኢትዮጵያ ገነት ቤተክርስቲያን ቀደም ብሎ በዋና ጸሐፊነት በመንፈሳዊ ዘርፍ መሪነት እንደዚህም አገልግለዋል። በኢትዮጵያ ወንጌላውያን ቤተክርስቲያናት ቦርድ እንደዚሁ ህብረቱ ቦርዶችም ውስጥ የማገልገል እድል ነበራቸው። በኢትዮጵያ ወንጌል አማኞች ካውንስል እንደዚሁ እዛው በአመራር አካባቢ ልምድ አላቸው። በአሁኑ ሰዓት የኢትዮጵያ ገነት ቤተክርስቲያን የስነ መለኮት ኮሌጁ ፕሪንሲፓል በመሆን እያገለገሉ ነው። በተለይ ደግሞ ከ40 ዓመት በላይ በጋብቻና በቤተሰብ አማካሪነት አገልግሎታቸው እናውቃቸዋለን። እጅግ ምንወዳቸው መጋቢ ዶክተር ስለሺ ከበደ ዛሬ ከኔ ጋር ናቸው። ስለ አገልግሎታቸው ስለ ህይወታቸው እያነሳን ጥሩ ቆይታ ይኖረናል። አብራችሁን ቆዩ። ፓስተር እጅግ ነው ማመሰግኖት ልልም ፈለኩ ላመሰግንህም ልልም ፈለኩ። አንተ ነው የሚሻለው እንድትቀርበኝ አንተ ፈልጊያለሁ። ግን ደግሞ ተመልካቾቼ እኚህን አባት ለምንድነው አንተ እያልክ እንትን የምታረጋቸው እንዳይሉኝ ሚዲያ ላይ ያው የሚዲያን ነገር ታውቃለህ አንተ። በተለይ ኤልሻዳይ ላይ ለረጅም ጊዜ ያገለገልክ ነው። ሐሙስ በቀጥታ ስርጭት ከ6 ሰዓት ጀምሮ እስከ 6 ተኩል ጀምሮ እስከ 8 ሰዓት ልዩ ዝግጅት አለህና ምን ይመስላል የሚዲያ እንቅስቃሴ? እንግዲህ ሚዲያ ተደራሽነቱ በጣም ሰፊ መሆኑ ነው እና በተለያየ ስብከት በስቴዲየም ላይ በቤተክርስቲያን ብዙ አገልግያለሁ። ነገር ግን ሚዲያን ስትመለከት የማታያቸውን ሰዎች የማታውቃቸውን ሰዎች እና በጣም ካንተ በጣም ሩቅ የሆኑ ሰዎችን ማግኘት ትችላለህ። እና በተለይ ደግሞ እንደ ዩቱብ ላይ ፌስቡክ ላይ በሚለቀቅበት ጊዜ ለብዙ ጊዜ ሰዎች ሊያዩት ይችላሉ እና በአሁኑ ጊዜ በጣም ከፍተኛ ተደራሽነት ያለው ስለሆነ ሚዲያ በአሁኑ ጊዜ በጣም አስፈላጊ ነው ብዬ ነው የማስበውና ምክንያቱም የዓለማችንን ብዙ ነገሮች እያጣበበ ያለው ሚዲያ ነው። ስለዚህ ክርስቲያን ሚዲያዎች የበለጠ ተጽዕኖ አምጪ በሆነ መንገድ
እና ሬሌቫንት ለህብረተሰቡ ማድረጋቸው በጣም ጥሩ ነው ብዬ ነው የማስበው። በተለይ እንዳንተ አሁን ረጅም ዓመት አገልግሎት ላለው መንፈሳዊ አባት አሁን ያለው ሚዲያ አስቸጋሪ ይመስለኛል። አባቶች ይፈራሉ። አንተ ቅርብ ስለሆኑ ታውቃለህ ይመስለኛል፣ ታደምጣቸዋለህ ብዬ አስባለሁና እንዴት ጀመርከው? ዶክተር አበራ የኤልሻዳይ ቴሌቪዥን ዋና መስራች እና ባለራዕይ በተለይ በኮቪድ ጊዜ ነው እና በኮቪድ ጊዜ ብዙዎቹ ክርስቲያኖች በተለይ ለማንቃት እንደገናም ደግሞ ጥንቃቄ በማድረግ ላይ እኔና ፓስተር ዘሪሁንን ሁለታችንን በባካቸውን ይህን ሚዲያ ተጠቀሙና በተለይ በኢቫንጀሊካሉ ላይ ጥሩ ተጽዕኖ እንፍጠር በሚል ተጀመረ። ለ6 ወር እኔም ፓስተር ዘሪሁንን በተለያየ እሱ ማክሰኞ እኔ ደግሞ ሐሙስ የሆነን ብዙ ፕሮግራሞችን ለማካሄድ ሞከረና በጣም ትልቅ ለውጥ አመጣ። እንደገናም ደግሞ በተለይ በብሔራዊ ምርጫው በ6ኛ ምርጫ ላይ እኔ ደግሞ የበለጠ ሰራበት ሞከርኩኝ። ምክንያቱም አንዳንድ ክርስቲያኖችን ስንጠይቅ አይ እግዚአብሔር የመረጠው ያሰበው ሰው ይመረጣልና ምንም መጨነቅ አያስፈልግም እና ካርድም ለመውሰድ እንደገናም ደግሞ ለመምረጥም ብዙ ኢንትረስት ወይም ፍላጎት ማጣት ሳይ በጣም ትልቅ ሞኝነት እንደሆነ አየሁኝ። ምክንያቱም በዚህ መሳተፍ አንደኛ የዜግነት መብትም ግዴታም ነው እና ይህንን ነገር አለማድረግ ወይም ደግሞ አለመሳተፍ የማንፈልጋቸው ትክክል ያልሆነ አጀንዳቸው የተሳሳተ አጀንዳ ያላቸው ሰዎች ቦታ ቢቀመጡ አይ ቲንክ በእኛም እንደገና በህብረተሰቡ ላይ የሚፈጥረውን ሳይ አይ ቲንክ የመብት ጉዳይ ነው፣ የዜግነት ጉዳይ ነው። ይህን ነገር መጠቀም አለብኝ የሚል በጣም ረጅም ጊዜ በፖለቲካና ክርስትና በሚል የተለያየ ኢቫንጀሊካልስ ራሱ የጻፉትን እንደገናም ደግሞ በሕክምናውም ዓለም የተለያዩ ሰዎች በሕክምናውም በጤና ሚኒስቴርም አካባቢ ያሉትን ኢንተርቪው በማድረግ የተፈጠረውን ስመለከት አይ ቲንክ ይሄ ነገር ከዳር ቆመን የምናየው ሳይሆን መሀል ገብተን ብዙ ልንሰራበት እንደምንችል አየውና ስለዚህ ደፈር ብዬ ገባው። ከገባው በኋላ የሞቀ ይመጣ እየወደድኩት እና ኢትስ ሪሊ ወንደርፉል እና አሁን የበለጠ በተለያዩ ርዕሶች ላይ መስራት እንዳለብን ያየሁት። ምክንያቱም ሰዎች ቁጭ ብለው ያዩታል፣ አንዳንዴ ይደውሉልኛል፣ ይሄን አይቼዋለሁ፣ በጣም ደስ ብሎናል፣ አስተያየትም ይሰጡኝ ያለውና ስለዚህ ተደራሽነቱንና የሚፈጥረውን ተጽዕኖ ስንመለከት ሪጋርድለስ ኦፍ የየትኛውም ቤተ ክርስቲያን የሃይማኖት የፖለቲካ ርዕዮተ ዓለም ተመልካቾች የሆኑ ሚዛናዊ በሆነ እንደገናም ደግሞ ጨዋነት ባለበት መንገድ የምናቀርበው ከሆነ አይ ቲንክ አስተማሪነቱ ተደራሽነቱ በጣም ትልቅ ነው። ከዚህ የተነሳ አይ ቲንክ ይሄ ትልቅ መድረክ ነውና በደንብ መያዝ አለበት ብዬ እኔም የምርጫ ጉዳይ እኮ ካነሳ እንደ ዋና ጉዳያችንን ባይሆን አሁንም እኮ ደርሷል። ምርጫ ምዝገባ ላይ ነው ያለው እና አሁንም ቢሆን ወይ ምክር ካለ ወይ ምን ይቻላል እኮ። ክቡራን ተመልካቾቻችን አንዱ ትልቁ ነገር ብሔራዊ ምርጫ በምንልበት ጊዜ እግዚአብሔር ያለው ይመረጣል፣ ልክ ነው። ነገር ግን የእግዚአብሔር ቃል የሰው ድርሻና የእግዚአብሔር ድርሻ የሚል አለ እና እግዚአብሔር የፈለገው ሰው በሰዎች ልብ ውስጥ ያስቀምጠዋል እና ከዛ በኋላ ደግሞ እኛንን ኃላፊነቱን መውሰድ ያለብን ማለት ነው እና መምረጥ መብታችንም ግዴታችንም ነው፣ የዜግነት ማለት ነው። ከዚህም የተነሳ ካርድ በተለይ ያልወሰዳችሁ ሰዎች ካላችሁ አይ ቲንክ ጊዜው ሳልፍ መውሰድ ያለብን ይመስለኛል። ጸልየን ፕሮግራሞችን በተለይ የተለያዩ ፓርቲዎች አሉ፣ ፕሮግራማቸውን አይተን ለሀገሪቱ ይጠቅማል የሚለውን ነገር ጸልየን አይተን መምረጥ አለብን። ይሄ ለሀገራችን ያለንን ክብርና አክብሮት ነው የምናሳይበት እና ትክክለኛ ሰዎች ደግሞ በትክክለኛ ቦታ ላይ እንዲቀመጡ ማድረግ ነውና ስለዚህ አለመምረጥ መንፈሳዊነት አይደለም፣ አለመሳተፍም መንፈሳዊነት አይደለም። እንደገና ደግሞ አላስፈላጊ ከሆነ አክራሪ የሆነ የፖለቲካ አመለካከት መውጣት ያለብን ይመስለኛል እና የእግዚአብሔር ሰዎች በመጽሐፍ ቅዱስ ላይ ስንመለከት ዳዊትንም ነህምያንም ብዙዎቹን ሰዎች ስንመለከት የፖለቲካ ሰዎች የሀገር አስተዳደር ላይ የሰሩ ሰዎች ናቸውና እንደነዚህ አይነት ሰዎችን ቦታ ላይ እንዲቀመጡ መተባበር እጅግ በጣም አስፈላጊ ነውና እኔም በድጋሚ ማበረታታት ፈልጋለሁ። 7ኛው ምርጫ ጥሩ እንዲሆን እና ትክክለኛ ሰዎች በቦታው እንዲቀመጡ እያንዳንዳችን ካርዳችን እንድንወስድ ጸልየን ፕሮግራሞችን አይተን ትክክለኛ ሰዎችን በትክክለኛ ቦታ ማስቀመጥ
አስፈላጊ ነው እና መንፈሳዊ ግዴታችንም መብታችንም ነው እላለሁ። እይታ የሚባል ማክሰኞ ምንጭ ነው ሌላ ፕሮግራም አለን። እዛ ላይ ቁጭ ብለን በደንብ ዲቴል እንጫወትበታለን እይታን አስመልክቶ፣ ምክንያቱም ሰፊ ሀሳብ ስለሆነ እና ደግሞ በእኛ በኢትዮጵያ ቤተክርስቲያን በጣም ሴንሲቲቭ ኤሪያ ይመስለኛል ክርስትናና ፖለቲካውና፣ ግን በአግባቡ ልንሄድበት የሚገባ ጉዳይ ይመስለኛል። ወደ ኋላ ልውሰድህ። ወደ ጌታ የመጣበትን ጊዜ ታስታውሳለህ? ላይ ወጣትነቱም አለ አይደል ብዙ ነገር። በጣም የሚገርመው እኔ የተወለድኩት መርካቶ ነው፣ ኢን ዘ ሚድል ኦፍ መርካቶ 7ኛ የሚባለው ቦታ ማለት ነው። እና እዛ አካባቢ ፈረጃ ወንዝ የሚባላል። እንዳውም ድሮ በተለይ ለእናቴ እንደ ቅጽል ስም ፈረጃ የሚልም ስም ይሰጡኝ እንደነበር አስታውሳለሁ። እና የፈረጃ እናት እንዳውም ዘፈንም ሁሉ ያወጡበት ጊዜ ትዝ ይለኛል ለእናቴ፣ በተለይ ለእኔ ማለት ነው። እና ከፈረጃ ወንዝ ጋር አያይዘው ማለት ነው። እንግዲህ በተለይ መርካቶ ማደግ በጣም ከባድ ቦታ ነው። እግዚአብሔር ግን በ5 ዓመቴ ሰንዴ ስኩል መካፈል ጀመርኩ፣ ፊኒሽ ሚሽን የሚባለው ማለት ነው። እና በ8 ዓመቴ ነው ጌታ እንደ ግል አዳኝ የተቀበልኩት፣ በደንብ ገብቶኝ እያለቀስኩ እና ከዛ በኋላ 12 ዓመት ሲሆነኝ ውሃ ጥምቀት ወሰድኩኝ። እንግዲህ እዛው ፈረጃ ወንዝ የሚባለው ማለት ነው። እና በጣም እየሄደ በተለይ በክረምት በጣም ይሞላል እና በከተማው ውስጥ ሁሉ የሚሄድ ነው። እና ከዛ በኋላ የመንፈስ ቅዱስን ሙላትም የተቀበልኩት ከዛ በኋላ ነው። እና በህይወቴ ትልቅ ለውጥ መታየት የጀመረው ከዛን ጊዜ ጀምሮ ነው። እና መጽሐፍ ቅዱስ ጥናት እናጠናለን እና ጌታን እወዳለሁ እና ቤተክርስቲያን መሄድ እወዳለሁ። ነገር ግን መንፈስ ቅዱስን ከተሞላው በኋላ በህይወቴ ላይ ኃጢአት እምቢ ለማለት እና በመንፈሳዊ ህይወት ለማደግ እግዚአብሔርን ለማገልገል ያለኝ ቅናት እየጨመረ መጣ። እንግዲህ በአሁኑ ጊዜ 60 ውስጥ ነኝ እና ባለፉት 50-60 ዓመት ጌታን እያገለገልኩ ነው ያለሁት። እና በኳየር አገልግያለሁ፣ ሰንዴ ስኩል አስተማሪ ሆኜ አገልግያለሁ እና እንደገናም ደግሞ የቤተሰብ ቡድን መሪ ሆኜ አገልግያለሁ፣ አዘ ፓስተር አገልግያለሁ፣ ዲያቆን ሆኜ አገልግያለሁ። እና ከዛ በኋላ ደግሞ የቤተክርስቲያናችን ማለት የትልቋ ቤተክርስቲያን ፓስተር ሆኜ አገልግያለሁ። የመጀመሪያው ፓስተራችን የሆነችው ሄልቪ ሀልሜ ትባላለች፣ ሴት ነች እና ሚሽነሪ ፓስተር ነው የምትባለው። ከዛም በኋላ ደግሞ ኢትዮጵያዊ ፓስተር ቢሾፕ ሂሩይ ጽጌ። ከዛ በኋላ ከሱ ቀጥሎ እኔ ነኝ ፓስተር የሆንኩት። ከህሩይ በፊት ግን ሚስተር ማፌት የሚል ደግሞ እንግሊዛዊ ፓስተር ነበረ። እና ስመለከት ህይወቴ በቸርች ውስጥ ነው ያለው እና እግዚአብሔር ገና ከልጅነቴ ወደ ራሱ መንገድ እግዚአብሔርን ወደ መፈለግ ነው ያቀናኝና እንግዲህ ያለፈው ረጅም ዘመን በጌታ ቤት ውስጥ እንድኖር ያደረገኝ በልጅነት የተዘራው ዘር ነው። አሁን ስታነሳለኝ በቤተ ክርስቲያን ውስጥ ሁሉም አገልግሎቶች ውስጥ የመሳተፍ እድል ገጥመዋል። በኋላ ላይ አነሳልሃለሁ። ቤተ እምነቷን ሁሉ እስከ መምራት ደረጃ በቦርድ እስከ አብያተ ክርስቲያናት ድረስ አብያተ ክርስቲያናት ህብረት 2 ጊዜ አሶሺየት ጀነራል ሴክሬታሪ 2ኛ ሰው ሆኜ ሰርቻለሁ ከቄስ አለሙ ሼጣ ጋር። እንደገና ደግሞ ፓስተር ስዩም ገብረ ጻዲቅ እና እሱ በነበረም ጊዜ ማለት ነው። እና መጽሐፍ ቅዱስ ማህበር የቸርች ሪሌሽን ዲፓርትመንት ሄዶኝም አገልግያለሁ። እና ምንድነው በቸርች ውስጥ ማደጌ ምንድነው ያደረገኝ? የእግዚአብሔር ቤት ለእኔ መዝናኛውም ደስታውም ሁሉ ነገር እዛ ነው ያለውና ራሴን ማለቴ የኔን አይደንቲቲ የማገኘው ቸርች ውስጥ ነው። እነዚህን ሁሉ አሁን ዘመናት ወደኋላ ሄደህ ስታስበው አሁንም ገና ያንግ ሆነህ ነው ከኛ ጋር እኩል እያገለገልክ ነው ያለውና ምን ይሰማል? እንግዲህ ለእኔ አንዱ ትልቁ ነገር ቢኖር ምንድን ነው በተለይ በዚህ በስነ አእምሮ ጥናት ላይ ይሄ ተጽዕኖ አምጪ ዕድሜ የሚባል አለ። በተለይ ከ50 ጀምሮ እስከ 70 ዓመት ያለው ዕድሜ የተጽዕኖ አምጪ ዕድሜ ነው የሚለውና ሌጋሲ የሚለው ነገር አለና ምን እያየሁ ነው ያለሁት? ምንድነው ለዚህ ትውልድ የምሰጠው እያልኩኝ ነው ያለሁት። አንድ እየተማርኩ ያለሁት በትልልቅ ኃላፊነቶች ላይ አሁንም ቀጥዬ እስከ ሞት መቀጠል እንዳሌለብኝ ተምሬያለሁ። ስለዚህ ዋና ጸሐፊ ሆኜ ሳገለግል 2ኛ ተርም እንደሄድ ቤተክርስቲያን ስጠቀኝ ነው ያልኩት። ከኔ የተሻሉ ሰዎች አሉ። ስለዚህ ያንግ ጀኔሬሽን አለ። አሁን በተለይ የቤተክርስቲያናችን ፕሬዚዳንት ሆኖ የሚያገለግለው ፓስተር ታምራት ታሪኮ እሱ ፕሬዚዳንት ሆኖ በመምጣቱ ለቤተክርስቲያናችን ትልቅ እድገት ነው የፈጠረው። በስነ መለኮትም ኮሌጅ በተለይ ያዘጋጀውት ያለ ሰው አለ እና እሱንም አዘ ፕሪንሲፓል እንዲቀጥል አደርጋለሁ። እና ምንድን ነው እያየሁ ያለሁት በጌታ ቤት የቆየን አሁን ሜንቶር ሆነን
እና ብዙዎችን ወደፊት እንዲሄዱ እያደረግን ለተወሰነ ጊዜ አንድን ነገር አስጀምረን ነገር ግን አብዛኛውን ቶሎ ብለን ሃንድ ኦቨር እያደረግን መቀጠል እንዳለብን ያለውና ወደኋላ ሆነን ታዛቢዎች አይደለንም። እንደገና ደግሞ ወይም ደግሞ ወንበሩ ላይ ቁጭ ብለን አንወርድም ሞት ካላወረደን የምንለው ነገር አይደለም። ግን ፓርቲስፔት እያደረግን አብረናቸው እየሄድን እና ስራው እንዲቀጥል ማስደረግ እንዳለብን ያለውና እኔ እግዚአብሔርን አመሰግናለሁ። አንተን ሳይ ታምራትን ሳይ እና በተለይ ደያንግ ሊደሮችን ስመለከት ኃላፊነታችን እንደተወጣን ነው የማየው። እና እነዚህ ሰዎች ምን ያስፈልጋቸዋል? ሜንቶር ያስፈልጋቸዋል፣ የሚጸልይላቸው ኢንካሬጅ የሚያደርጋቸው ሰው ያስፈልጋቸዋል። እና ከዚህ የተነሳ በእግዚአብሔር ቤት የቆየን ያገለግልን አገልጋዮች ራሳችንን ወደኋላ አድርገን በቃ ጨርሻለሁ የምንለው ነገር አይደለም። እኔ አንድ ጊዜ በመንገድ ላይ የሄድኩኝ አንድ አባት ማያውቁኝ ሰው ናቸው እና ቆሜ ያለው እጃቸውን ዘርግተው 120 ዓመት ኑር ብለው መረቁኝ። አሜን ብዬ ተቀበልኩኝ። ደስ ይላል። እና ምንድን ነው ያየሁት? በተለይ በህይወታችን ዘመን ሁሉ ኢንፍሉዌንስ እያደረግን ተጽዕኖ እያመጣን እና እያገለገልን እና ብዙዎችን ወደ መድረክ እንዲወጡ እያበረታታን ማገልገል አለብን ብዬ ነው። እና አሁን ካለው ይሄ ኢመርጂንግ ሊደርስ ጋራ ጎናቸው ሆነን ኢንካሬጅ እያደረገን ፊታቸው አይደለም ከኋላቸው ሆነን መስራታችን አንደኛ ኤኒ እንትን ሲፈልጉ ምክር ይጠይቁሃል። ከዛም በኋላ ደግሞ ሰክሰስፉል እንዲሆኑ ደግሞ ከጎናቸው እንቆማለን ማለት ነው። እና እኔ ይህንን ጥሪ በእግዚአብሔር ቤት ለብዙ ዓመት ያገለገለን ፓስተሮች፣ መሪዎችም ሁሉ አሁንም አገልግሎት አላለቀም ብዬ አስባለሁ። የወንበር ጉዳይ አይደለም፣ ነገር ግን የደጋፊነት፣ የማበረታታት፣ የመጸለይ ጉዳይ የጳውሎስና የነ ጢሞቴዎስ ወይም የነ ቲቶን አገልግሎት በሚመለከት ቦታ የሰጣቸውን ሰዎች ከጎናቸው ቆመው ይረዳቸው ነበር በህይወት ውስጥ ካለ ድረስ ማለት ነው። በተለይ ዋና ጻፊ ሆነ አንድ ተርም ብቻ ብዙዎች ያንን አይደፍሩትም የምልህ 2-3 ቢያገኙ አይጠሉም ብዬ አስባለሁ። ህገ መንግስት ማሻሽለው ቢሆን እንደዚህ ያደረጉ ሰዎችም እናውቃለን በቤተ ክርስቲያን ታሪክ ውስጥ። ግን ምል በቃ እኔ አንድ ጊዜ ብቻ ካረኩ ይበቃል ብለህ ከዛ ደግሞ ተተኪ አፍርተህ አሁን ደግሞ ብታነሳልኝ ደስ የሚለኝ ሀሳብ ለምሳሌ አሁን ኮሌጁ በተቋሙ ስር ስላለ አንተ ባፈራኸው መሪ ስር ሆነህ ነው የምታገለግለው ይመስለኛል። እና ያንን መቀበልና ደግሞ መጓዝ አብሮ መጓዝ ከባድ አይሆንም? በፍጹም ማለቴ ለምሳሌ ከፓስተር ታምራት ጋር ማገልገል ለእኔ ትልቅ እንትን ነው ማለቴ እነግረዋለሁ። አለቃዬ ነው እና አከብረዋለሁ እና እንደገና ደግሞ ሀሳቡንም እሰማለሁ። እሱም ደግሞ ምን ታስባለህ ብሎ ይጠይቀኛል። አንዳችን የሌላችን ረዳት ነን እና እኔ በማይበት ጊዜ ትዝ ይለኛል እና አንድ ተርም እኮ ይቀርሃል ለምንድን የማትቀጥለው ይህን ማድረግ አለብህ የሚል ነበረ። በተለይ ከቤተክርስቲያን መሪዎቻችን ከየክፍለ ሀገሩ ያሉት ሲጠይቁኝ ነው ያልኳቸው። እኔም ስገባ አንድ ተርም ነው ያልኳችሁ። አሁንም ደግሞ ሰው አለ፣ ሰዎች አሉ። ከዛ በኋላ አላዩትም ያንን ሰው እና እኔ ግን አይቼው ነበር። በተለያየ መንገድ አይቼዋለሁኝ። ከዚህም የተነሳ ተመራጭ አቀረቡ ሁሉም ከየክልሉ። በመጨረሻ ግን የኔን መጨከን አይተው ማንን ነው የምትጠቁመን አሉ። እንግዲህ የክልላችሁን ተወካይ የምትፈልጉ ከሆነ የክልላችሁን ምረጡ፣ ግን ለኢትዮጵያ ገነት የምታስቡ ከሆነ ትክክለኛ ሰው ይሄ ነው 1 2 3 4 ብዬ ምክንያቱን ነገርኳቸው። እና በተለይ ሲሰብክ አንዳንድ ጊዜ አንዳንድ ቦታ አብረነው ሲያዩት በጣም ወደዱት። በኋላ ከተመረጠና ስራ ከጀመረ በኋላ ምን አሉኝ? እኛ አሁን የምናመሰግንህ ታምራትን ስለመጣህልን ነው አሉ። ምክንያቱም እኔ የማየው በተለይ በጌታ ቤት የቆየን መሪዎች ኢመርጂንግ ሊደርስ ፖቴንሽሉ ጸጋው ይሄ ምንድን ነው? ስኪል ብቻ አይደለም፣ ካራክተር። እነዚህን 2 ነገሮች የያዙ ሰዎችን አይተን ምክንያቱም በዋና ጸሐፊነት ወይም ሲኒየር ፓስተርነት ያለን ሰዎች ማየት እንችላለን፣ ህዝቡን ማየት እንችላለን፣ እድል እየሰጠናቸው እንዲያገለግሉ። እነዚህን ሰዎች ምንገፋ ከሆነ አይ ቲንክ ለሚቀጥለው ቤተክርስቲያን ትልቅ ጉዳት እየፈጠርን ነው። ቦታ እየሰጠናቸው እንዲያገለግሉ እያደረግናቸው ካደረገን ቤተክርስቲያን ታድጋለች እና አገር ያድጋል ብዬ ነው የማስበው። ቆንጆ ፖይንት አነሳለኝ። የሚል አንዳንዴ ለምሳሌ ይሄ በቤተክርስቲያን መዋቅር ውስጥ የምታየው ነው የኛ ሰው የሚለው ነገር በአገር አቀፍ አካባቢ ልታይ ትችላለህ። በቃ የኔ ሰው
ከስኪል ኳሊቲ ወይ ከሌሎች ነገር ይልቅ የኔ የሚለው ነገር እዛ ጋር የመታየት ነገር አንዳንድ ጊዜ በቤተ እምነቶች ትልልቅ ፕሬዝዳንቶች አካባቢ እንደዚህ አይነት ነገሮች ይታዩና ከዛ የተቋሞች ጉዞ ሲገታ የምታይበት ነገርና ከዚህ አንፃር ሐሳብ ስጠኝ እስቲ። እኔ አሁን ከተምራት ጋራ ብሔሩን አላቅም ምኑን አላቅም፣ ግን ለጌታ ያለውን ፍቅር ፓሽንና እንደገናም ደግሞ ውስጡ ያለውን አቅምና እንደገናም ደግሞ ባህሪውን አውቃለሁ። ለእውነት የሚቆም ሰው መሆኑን አውቃለሁ። ይህንን ያየሁት እና በተለይ ሰዎችን ለወገኔ ይጠቅማል በሚል በከንቱ ውዳሴ ምንም አታርጉ ይላል። እንደዚህ አይነቱ ነገር ሲደረግ የቤተክርስቲያን እድገት እንዳልከው እየወረደ ነው የሚሄደው እና ይሄ በፍጹም በቤተክርስቲያን አካባቢ በፍጹም ሊወገድ የሚገባው ነገር ነው። በተለይ ብሔርን እና ዘመድን እና ጓደኛን የሚያቀነቅኑ አካሄዶች አይ ቲንክ ስትሮንግሊ እንትን ማድረግ አለብን። ማየት እንኳን ያቅተናል እግዚአብሔር ሌሎችን ያስነሳውን እና ከዛ በኋላ መጠቃቀም ይሆናል ማለት ነው። እሱ አንደኛ ቤተክርስቲያን ራሷን አጽድታ ሞዴል ብትሆን የፖለቲካውንም የማህበራዊውን ህይወት መለወጥ ትችላለች። እሷ ግን በዚህ ጉዳይ ግንባር ቀደም ከሆነች መፍትሄው ችግር ከሆነ ችግሩ እንዴት ይፈታል? ስለዚህ ቤተክርስቲያንም ጋር ሰዎች ለመፍትሄ አይመጡም። እስቲ የራስሽን ባለፈው ጠቅላይ ሚኒስትር አብይ እንደተናገሩት ባለመድኃኒት ወይ አስቀድመ ራስህን አክም ብለው ቻሌንጅ እንዳደረጉን እንደዛ ነው የምንሆነው ማለት ነው። እኛ ራሳችንን ማከም እና ለራሳችን መድኃኒት መሆን አለብን። አንድ ቦታ ስትናገር አገልግሎትን እንደ ስራ ሳይሆን እንደ ህይወት ነው የማየው የሚል ሐሳብ ተናግረህ ነበርና በጣም ደስ የሚል ነገር ነው። ይሄ ጥሪ የሚለውንና ሙያ ይሄ ኬሪየር ጋር እሱን እስቲ አንሳልኝ። እንዴት ነው መታየት ያለበት? እንግዲህ ጥሪ በሚመለከት እኔ አንድ ነገር የማየው ምንድነው እግዚአብሔር ይጠራል። ለምሳሌ ዳዊትን ስንመለከት 8 ልጆች አሉት እና አንዳንዶቹ በተለይ ኢቭን ነብዩ ራሱ አባትየውም ሁሉም እና ቁመናውን ምኑን ሲመለከቱት በጣም ኢምፕሬስ የሚያደርግ ነው። በጣም የሚማርክ ነገር ነበር እና ነገር ግን እግዚአብሔር ወርዶ ታችኛውን ልጅ ነው ያየው ሁሉንም ሲያቀርብ እና ልጆችን ይዘቅረም ነው የተባለው። ያንን ግን ቦታም አልሰጠም። ምን ማን ይፈልገዋል ብሎ ነው። ግን የእግዚአብሔር ልብ ከዛ ጋር ነበር። ምክንያቱም እግዚአብሔር በትንሹ ነገር በበጎቹ ታማኝ መሆኑን አይቶ ለትልቅ ነገር ሲሾመው እናያለና የጥሪ ነገር እንዲህ ነው እና ሰው እንደሚያይ እግዚአብሔር አይም እግዚአብሔር ልብን ያያል ነው። የጥሪ ነገር እንዲህ ነው። እኔ ጥሪ ይቀድማል ብዬ ማስበው እኔ ከልጅነቴ እግዚአብሔርን ለማገልገል ትልቅ ልብ ትዝ ይለኛል። የሰንዴ ስኩል አስተማሪ የመለሰ ወጉ ነው ማለት በጣም የታወቀ ነው መለሰ እና ምን ብዬ ጸለይኩኝ? ጌታዊ እንደመለሰ ሰባኪ አድርገን ብዬ ነው የጸለይኩኝ። ምክንያቱም ሲያስተምር በጣም ማለቴ ሰውነቱን ሁሉ ይጠቀማል። አቴንሽናችንን በደንብ ለመያዝ ይሞክራል። በጣም ጎበዝ አስተማሪ ነው እና እሱን እየኮረጅኩኝ ነው ያደግኩት። አንድ ጊዜ አንድ ቦታ ስሰብክ መለሰ እዛ ስብሰባ ውስጥ ቁጭ ብሎ ነበር። ነገርኩት እና የጸሎቴ መልስ ነው ዛሬ መለያ አንተ እዚሁ ሆነ እኔ ሰባኪ ሆኜ አልኩትና እኔ የማየው የጥሪ ነገር እግዚአብሔር ገና ከልጅነታችን ውስጣችን ያስቀምጠዋል ብዬ አስባለሁ። ያንን በጥሪ ላይ ነው አሁን በስነ መለኮት ትምህርት ቤቶች በተለያየ ቦታ ላይ ጥሪ ያላቸውን ሰዎች ነው ትሬን የምናደርጋቸው እንጂ በትሬኒንግ አይደለም ጥሪ የሚመጣው እና ይሄ እንግዲህ የሚያከራክር ነው። እንግዲህ ወደፊት ኮሌጅ ነገር ካነሳ ትንሽ ኮሌጅ ጋር ልምጣለህ። ቢኮዝ አንዳንድ ጊዜ እዚህ ጋርም ከሌሎች እንግዶች ጋር አነሳለሁ። ለምሳሌ አሁን የተግባራዊ ህይወት ጉዳይ በጣም ተደጋግሞ ይነሳል፣ ይተቻል። ህይወት ትንሽ ቀዝቅዟል የሚባል ነገር አይ ቲንክ ትንሽ ብቻ ግን አይመስለኝም ብዙ ሳይቀዘቅዝ አልቀረም እና አንዳንዶች አውዳዊ ቴዎሎጂ የለንም የሚል መከራከሪያ ያቀርባሉ። አንዳንዶች ደግሞ አይ የለም በሌላ መልኩ ወይ ስህተት በስቷል ወይ በዛ ምክንያት ነው እንጂ አውዳዊ ነው ቴዎሎጂያችን የሚል ሀሳብ ይነሳል። አንተ ፕሪንሲፓል ነህ በተቋሙ ደረጃና እንዴት ታያለህ? አንድ ትሬኒንግ በተለይ በኢትዮጵያ ገነት ስነ መለኮት ኮሌጅ ምናልባት አሁን የሚሰሙ ወገኖች ካሉ ከፊንላንድ ዶክተር ኡልፍ የሚባል ሎካል ቴዎሎጂ የሚል ትሬኒንግ አለ እና ቴዎሎጂያችንን ስነ መለኮታችንን አውዳዊ ለምሳሌ ሰርቬይ ኦፍ ባይብል ዶክትሪን የሚለውን ነገር በኢትዮጵያ ኮንቴክስት እና አፕሊኬሽኑን ምኑን
ቲዮሎጂው አልበለዛ ምንድነው የሚሆነው የአውሮፓን የምንን ማለት ከጉግል ምናምን ገልብጠን እንትን የምናደርገው አይደለም። ግን የኢትዮጵያን ጥያቄ በመጀመሪያ ሲለበስ ወይም ደግሞ ካሪኩለም እኮ ሲነደፍ ምንድነው ኒዱ፣ ምንድነው ፕሮብሌማችን፣ አገልጋዮቻችን በምንድነው ማስታጠቅ የምንፈልገው የሚለው ነገር ከተጠና በኋላ በተለያየ ርዕስ ላይ ያሉት ቻሌንጆች ምንድነው በሀገሪቱ ያ የምናስተምረው ስነ መለኮት የጥያቄዎችን የሚመልስና ሄደው ፌስ የሚያደርጉትን ቻሌንጅ የሚመልስላቸው ማድረግ። ስለዚህ ሎካል ቲዮሎጂ የሚል ትሬኒንግ አለ እና ምናልባት በተለይ ይሄ አገልጋይ ከ4 ወር ምናምን በኋላ ስለሚመጣ በተለይ ፍላጎት ያላቸው የስነ መለኮት አስተማሪዎች እንትኖች ካሉ ኮሚኒኬት ሊያደርጉን ይችላሉ። እዛ ሬጂስተር ልናደርጋቸውና ትሬኒንጉን በነፃ ነው የሚካፈሉት። ምናልባት ለምግብ የሚያስፈልገውን ወጪ ከመክፈል በስተቀር ሌላ ወጪ የለውም እና አይ ቲንክ እሱ ነገር የሚያስፈልግ ይመስለኛል። ሎካል ቲዮሎጂ ማለት አዲስ ቲዮሎጂ እንፈጥራለን ማለት አይደለም። ያለውን ቲዮሎጂ የሀገሪቱን ነባራዊ ሁኔታ ጥያቄ የሚመልስ አድርገው ማቅረብ ማለት ነው። የአፕሮች ጉዳይ ነው። ምናልባት እያደመጡ ላሉ የስነ መለኮት ተማሪዎች አገልጋዮች ሊሆን ይችላል ቆንጆ ጥሪ ያለ ከ4 ወር አካባቢ በኋላ እኛም ማስታወቂያ እናደርጋለን። ይህንን እድል ተጠቀሙበት ለማለት ነው። ወደ ቤተሰብ አገልግሎት ልምጣ። ባህርን በጭልፋ አይነት ነው። ለምሳሌ ረጅም ዓመት አገልግሎት ብዙ ቦታ ላይ ስላለ ብዙ ለማንሳት እና ከዛ መካከል አንዱ ለምሳሌ የቤተሰብና የጋብቻ የምትሰጠው አገልግሎት ነው ከባለቤት ጋር። አይ ቲንክ ቀዳሚዎች ትመስሉኛላችሁ። ምክንያቱም እዛ አካባቢ እንደዚህ አይነት ነገር የነበረ አይመስለኝም። ብዙዎቹም አሁን ያሉት ብዙዎቹ አማካሪዎች ብዙዎቹን እኛ አሰልጥነናቸዋል። እኔና ባለቤቴ ብዙዎቹም ይናገራሉ እና እኛን ያሰለጠኑን ግሮስ እና ሱዛን የተባሉ አሜሪካውያን ናቸው እና ከመሰረተ ክርስቶስ ከሙሉ ወንጌል ከገነት እንደገናም ደግሞ ከባፕቲስት የሆኑን ሰዎች ሊያሰለጥኑ ሰዎቹ የጋብቻ አማካሪዎች በጣም የታወቁ ሰዎች ናቸው። ህይወታቸው የሚናገር ነው እና ለ6 ወር በላይ ያሰለጠኑ። ከዛ በኋላ የመጀመሪያ የኛ ህይወት ተለወጠ። የኛ የተማርነው ሰዎች ህይወታችን ተለወጠ። ከዛ በኋላ ሌሎችን ማድረግ ጀመርን እና እኔና ባለቤቴ ወደ ወሰድ ነው በአጥቢያዎች ላይ በክልሎች ላይ ሁሉ ማስተማር፣ ትሬን ማድረግ፣ ወጣቶችን፣ ባለትዳሮችን፣ ካውንስለርስን ትሬን ማድረግ ጀመርን እና ይሄ ነገር በጣም እያደገ ሲሄድ አሁን ደግሞ አዲስ አበባ ዩኒቨርሲቲ ካውንስሊንግ ሳይኮሎጂ ማስተርስ ሰርቼ የበለጠ ምን አየሁኝ እኔ ቢብሊካል ካውንስሊንግ ላይ ነው በተለይ ያልኩት። ግን ይሄ ሴኩላር ካውንስሊንግ የሚባለው በጣም አስፈላጊ እንደሆነ አየሁኝና ስለዚህ እነዚህን ሁለቱን ነገሮች መርጅ በማድረግ እና በጣም ብዙ ጥያቄዎችን በተለይ ከአእምሮ ጋራ ሳይኮሎጂ ራሱ በትምህርቱ አንጻር ስትመለከት የሰውን አእምሮና ባህሪ ማጥናት ነው እና ጥያቄዎችን ለመመለስ ሰዎችን ለመርዳት ሳይኮሎጂ በጣም ብዙ ነው የሚረዳው። ነገር ግን ሊሚቴሽን አለው። ሁሉንም ጥያቄ ሊመልስልህ አይችልም። አንዳንድ ጥያቄዎችን ሊመልስ የማይችልበት ደረጃ ላይ ሲደርስ መጽሐፍ ቅዱስ ለብዙ ነገር። ስለዚህ ክርስቲያን በተለይ አማካሪዎች ሁላችንም እነዚህን ሁለቱንም ነገሮች የሚያዝ ነገርና ህብረተሰባችንም እንደ ቴራፒስት እና በተቻለ መጠን ከአእምሮ ጋር ከተለያየ ነገር ጋር በተለያየ ትራውማ ውስጥ ያሉትን ሰዎች መርዳት እንችላለን። እንደገናም ደግሞ በጋብቻም ልንረዳ እንችላለን። በተለይ ሁል ጊዜ ከሌላው የምንለየው መጽሐፍ ቅዱሳዊ የምክር አገልግሎት ነው የምንሰጠው ማለት ነው እና በዚህ ረጅም ዓመት ከባለቤቴ ጋር አገልግለናል። እኔ ሁለታችን ስናገልግል እኔ በዚህ ጉባኤም ፊት ለመሰግናት የምፈልገው በጣም ደፋር ነች እና በጣም ደግሞ ስኪልፉል ነች። በጣም አንባቢ ስለሆነች በጣም ብዙ ነው። አንድ ቀን እንግዲህ ኢንተርቪው ታደርጋታለህ በደስታ። አንዱ ትልቁ ነገር ግን ጆይንት የሆነ አገልግሎት ነው ያለን። አንዳንድ ጊዜ ስታሰለጥንም ለመስማት ለማየት ምናምን ገጥሞኛ ቀን ለምሳሌ ስለ ዴቲንግ ይሄ ዴቲንግ ማለት ለትውውቁ ለምናምን የምትሰጣቸው ነገሮችና አንዳንዶቹ እንዴ ምናምን ያስብላሉ። መቼም ቤተክርስቲያን አካባቢ ግን ተገቢውን አካሄድ ስለሆነ የምታነሳው ማለት ነው። ላነሳለ የፈለኩት ግን ምልህ በቤተክርስቲያን ያን ያህል ትኩረት የሰጠው አገልግሎት ይመስልሃል? የቤተሰብ የጋብቻ ጉዳይ ትልቁ ነገር አሁን ከእንትኑ አንጻር ከተግዳሮቱ አንጻር እንግዲህ ስታቲስቲኮችን በጉግልም በምንም ስንመለከት
የፍቺው ስታቲስቲክ ወደ 50% እየተጠጋ ነው። ቅርብ ጊዜ ለምሳሌ አዲስ አበባ መስተዳድር ተለቋል። በጣም ከፍተኛ ያለው ቁጥር የፍቺ መጠን ምንድነው? ኢትዮጵያ እንግዲህ ወደ 95 እና 98% የሃይማኖት ሀገር ወደ ሃይማኖት እንሄድና አገር የምትባል እንዴት ነው ቤተሰብ ላይ ተጽዕኖ ማድረግ ያቃተን? እና እዚህ ላይ ደግሞ የሚያገለግሉ ሰዎች በጣም ጥቂቶች ናቸው። አሁንም እኔ ትልቅ ጥሬ ምንድነው በተቻለ መጠን ለምሳሌ በአንድ ቤተክርስቲያን ውስጥ ወደ 4-5 ፓስተሮች ወንጌላውያን ተብለው 5-6-7 የሙሉ ጊዜ አገልጋዮች አሉ። ከነሱ ለምን አንዱ በካውንስሊንግ ትሬን ሆኖ ፋሚሊ ካውንስለር በሚል ፋሚሊ ፓስተር ተብሎ ለምን እንትን አይደረግም? እና እያንዳንዱ አጥቢያ ቤተክርስቲያን በተለይ አንዱን አገልጋያቸውን በዚህ እንዲሰለጥን ቢያደርጉት እና በጣም ብዙ ስራ መስራት ማለቴ እንትኑ ችግሩ ሰፊ ነው እና ጌታ እንዳለው መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው የሚል ነውና በሳይኮሎጂውም በተለይ አሁን የሚሰሙን በተለይ የስነ አእምሮ ባለሙያዎች አሉና እነሱንም አዲስ አበባ ዩኒቨርሲቲ ገብቼ በጣም ያደነኩት አስተማሪዎችን በዚህ አጋጣሚ በጣም ነው የማመሰግናቸው። በጣም ስኪልፉል ናቸው እና እንደገና ፓሽኔት ናቸው እና ያደረጉት ነገር የሚሰሩት ነገር ትልቅ ነገር ነውና ግን ካለው ከሀገሪቱ ከ120 ሚሊዮን በላይ ያላለ ህዝብ አሁን ያለው የሰለጠነው በሴኩላሩም በቤተክርስቲያንም አካባቢ እጅግ በጣም ትንሽ ነው እና በጣም ሊሰራበት ይገባል። ምክንያቱም አደጋው እንደዚህ ገዝፎ እየታየ ለዚህ የተሰጠው ትኩረት ግን አነስተኛ ነው። እኛ ባደግንበት ቤተክርስቲያን አካባቢ አንዳንድ ጊዜ አማካሪ የምታቸው የጋብቻ ትምህርት ተብሎ የምታቸው ወይ በእድሜ ትልልቅ አንዳንድ ጊዜ ደግሞ በትዳር ውስጥም ያላለፉ ትልልቅ ሰዎች ወይ እንዲህ ለጌታ ወይ ተለይተው ምናምን ልጆች ሆነን እንቀልዳለን። አሁን ምንድነው የምንማከረው አይነት ነገር ታነሳለህና የተለየ እንትን አይጠይቅም። አሁን ይሄ ሙሉ ጊዜ አገልጋይ ተብሎ በብዛት አለ። አብዛኛው ወይ ከነፃ ማውጣት አገልግሎት ጋር ማገልገል ቢፈልግ ነው ተነስተኛ ወይ ውደቅ ለማለት የተዘጋጀ ነው እና የሆነ የሚፈልገው ኳሊቲ ያለም ቤተክርስቲያን ልታስበው የሚገባ ለአስተዳደር ስራ ቤተክርስቲያን ትቀጥራለች። ሁሉም ፓስተር አይደለም። ለምንድን ነው የስነ አእምሮ ወይም ደግሞ ካውንስለር ተብሎ በተለይ ክርስቲያን ካውንስለር ብለን ቢሮ ተከፍቶለት ለምን እንዲሰራ አይደረግም ነው? እና ለምሳሌ በሌሎች ሀገሮች ችልድረን ፓስተር የሚባሉ አሉ፣ በልጆች አገልግሎት ዩዝ ፓስተር የሚባሉ አሉ። እንደገና ደግሞ የቤተሰብ አገልግሎት ፓስተር ባለሙያ ወይም ደግሞ ፓስተር ብንላቸው ምክንያቱም ከህዝብ ጋር ነው እንትን የሚያደርጉትና ሙሉ ጊዜያቸውን ከሰጡ ሴሚናር ያዘጋጃሉ፣ ይጎበኛሉ፣ ብዙ ነገሮችን ያደርጋሉ እና ሌላ ነገር ውሳን ከታቸው ማለት ነው እና እሱ በጣም አድርጎ አስፈላጊ ነው። እንዳልከው ደግሞ በወጣቶች እድሜ ያሉ እና እኔ እውነቱን ለምናር ከሆነ በዚህ የሚያገለግሉ ሰዎች ከ30 እስከ 45 እድሜ ያሉ ከሆኑ ለትልቆቹም ለወጣቶቹም የሚቀርቧቸው ይሆናሉ ማለት ነው እና ወጣቶችም ደፍረው ጥያቄያቸውን የሚጠይቋቸው ይሆናሉ ብዬ አስባለሁ። ብዙ ዝርዝር ጉዳዮች ያሉት ነገር ነው። አሁን እኔም ገና ቅርብ ጊዜ ስለሆነ የገባሁት ብዙ እንዳልል ብዬ ነው እና ያለውን ነገር ሁሉ ልትጠይቀው የምትችለው አይነት የምትቀርበው እንደዛ ሲሆን ብዙ ሀሳብ ልታነሳ ትችላለህ። ግን ይሄ የማማከሩ ጉዳይ በተለይ የቤተሰብም ጉዳይ ብዙ ሚስጥሮች የሚኖሩት ጉዳይ ይሆናል አንዳንድ ጊዜ። ከዛ አሁን ሰዎች ሰሞኑንም ለምሳሌ ኤአይን አስመልክቶ ከአንዳንድ ሰዎች ጋር ቃለ መጠይቅም ሰርቼ ነበር እና ስናነሳ ሰዎች ሰው ከመፍራት አሁን ኮምፒውተር ወደ ማማከር የሄዱበትን ሁኔታ ታያለህ። ምክንያቱም ሚስጥራቸው እንዲጠበቅ ይፈልጋሉ። መድረክ ላይ ትላንት አንድ ትሳማከር ተብላ ወይ ነገሯን ክፍት እንዳይሆን አንዳንድ ጊዜ ደግሞ ታሪኩን ስትተርከው ቀጥታ ማን እንደሆነ ሰው ሊያውቀው በሚችል ሁኔታ እንትና ቀይ መኪና የምትይዘው አይነት ተብሎ አይደንቲፋይ እስክትደረግ ይደርሳልና ሚስጥር ጠባቂነት እንድታነሳልኝ ነው። ምን ይባላል መሰለህ? ሚስጥርህን ለፕሮቴስታንት ቄስ አትናገር ይባላል አሉ። ምክንያቱም ይሰብክብሃል። ልክ አሁን አንተ እንዳስቀመጥከው በተለይ ሚስጥርን በመጠበቅ በጣም የታወቁት ካቶሊኮች ናቸው። በጣም ማለት ዲሲፕሊናቸው የተማሩትም ትምህርት ነው። እንደ ቃል ኪዳን ነው የሚቆጥሩት የሚሰሙትን ነገር ማለት ነው። እና አንድ ጊዜ ትዝ ይለኛል ለቤተክርስቲያን ሽማግሌዎች ምን አልኳቸው? አንዳንድ ሚስጥሮች አሉ የቤተክርስቲያን አባሎቻችን ሚስጥር፣ እኔ ከዚህ ሚስጥር ጋር ሞታለሁ አልኳቸው። አሁን ህዝቡ መሪዎች የማያውቁት ብዙ የምዕመኑ ሚስጥር እኔ ጋር አለ እና በኋላ ሽማግሌዎች ቻሌንጅ አደረጉኝ። እንዴት እኛ መሪዎች ነን ማወቅ አለብን አሉ። ይቅርታ የምነግራችሁ ነገር አለ ማንነግራችሁ እንኳን እሱ ቀርቶ እኔና ባለቤቴ ተስማምተናል እና አንድን ሰው ሳማክር
ባለቤቴ እንድሰማ ትፈልጋለህ እለዋለሁ። ሁለታችንም የተስማማንበት ነው። እሷም ስታማክ አይ በአንቺ ጋር ብቻ ይቅር ከተባለች አትነግረኝም ማለቴ ይሄንን ለራሳችን እንትን ማለት አለብን። ሰዎች ለምንድን ነው ክርስቲያን አማካሪ በተለይ ወንጌላውያን ጋር የማይመጡት? ሚስጥር አይጠበቅ ደግሞ በጸሎት ጥያቄ እስቲ ባካችሁ ለከሊት ጸልይላት እንዲህ አይነት ችግር ውስጥ ጸሎት ጥያቄ ሚስጥር እየወጣ ነውና ይሄ አይ ቲንክ ሁላችንም ገና ብዙ አገልግሎቱ እንዳላደገ የሚታየው ይሄ ነው። ስለዚህ ወጣቶቻችን አሁን እንዳልከው እየወጡ የማይሆኑ ሰዎችን እየጠየቁ ወይም እንዳልከው እስከ ማማከር ደረጃ ሲሄዱ very sad። የዚህ የሽማግሌዎቹን ነገር ስታነሳለኝ ትንሽ ፈገግ እንድንል ብዬ ነው። ተመልካቾች ምን ፈገግ እንዲሉ ለማወቅ ያላቸው ጉጉት ለምንድን ነው የሚለው አሁን ኮንሽስ ስላደረገኝ ነው። ግን እነሱ በዚህ ዓላማ ላይሆን ይችላል። እኔ ጨዋታውን ለመጫወት ነው። ክፉ መንፈስ የያዘው ሰው ነፃ ሲወጣ ይለፈልፋል እና እዛ ዙሪያ ስላሉ ስለ አገልጋዮች ስለተለያዩ ገሌ እንዲሆኑ እንዲያርጓል ምናምን ይላል እና ከዛ ሽማግሌዎች ወረቀት ይዘው መጡ አሉ አጀንዳ። እሺ እገሌስ ምን አርጓል እያሉ ነፃ ከማውጣት ይልቅ እዛ ዙሪያ ያሉ ሰዎችን ታሪክ በደንብ አድርገው ጽፈው ሄዱ የሚባል ነገር ሰምቻለሁ እና እንደ ጨዋታ ላንሳው ብዬ ነው። ግን እንደው እንዲህ ሚስጥርም ያለው ጉዳይ ባይሆን ታሪክ ብታጫውተኝ ደስ ይለኛል። ለምሳሌ ስሙም እንዲህ እንትኑም ባይገለጽ ግን ልዩ የገጠመህ ታሪክ የለም ምልህ ብንጫወትበት ደግሞ ሶሉሽን የሚያገኛል። ለእኔ በተለይ ለካውንስሊንግ ትልቅ ሪስፔክት እንድሰጥ ያደረገኝ ሬፕ የተደረገች እህት ያናገርኩበት ጊዜ ትዝ ይለኛልና የት ቦታ እንዳለች ኢትዮጵያ ውስጡን ከኢትዮጵያ ውጭ ማንም አያውቃትም እና ያችት እኔ አገልግዬ ስወጣ አየችኝና ተከትላኝ ወጣች። ሰዓቱ 12 ሰዓት ነው። እፈልግሃለሁ አለች። ፊቷን ሳየው ብዙ ጊዜ እንዳልተኛች ያስታውቃል። ከዛ ኦኬ አሁን መሽቷል፣ ነገ ያኔ ሴሚናሪ ተማሪ የነበርኩኝ መካነ ኢየሱስ ሴሚናሪ የመጀመሪያ ዲግሪዬን እዛ ነው የሰራሁት። እዛ እንገናኝ አልኳትና በተለይ እረፍት የምንወጣበትን ሰዓት ነገርያት መጣች። ከዛ በኋላ ቻፕሉን አስፈቀድኩኝ እና ቻፕል ገባን ሁለታችን። ምንድን ነው ያጋጠመሽ አልኳት። ለአንድ ሰዓት ሙሉ እያለቀሰች ነው የተናገረችው እንዴት ሬፕ እንደሆነች። የገዛ አስተማሪዋ ነው ሬፕ ያደረጋት እና ትምህርት ቤት ሄዳ ማለት ከፍተኛ ትምህርት ቤት በዩኒቨርሲቲ ደረጃ የሆነ ነው። ይሄ እንግዲህ ከ30 ዓመት በፊት ያለ ታሪክ ነው። እና ከዛ ያንቺ አስተዋጽኦ ምንድን ነው አልኳት። ነገረች። መሄድ አልነበረብኝ በቤቱ በተለይ መሄድ አልነበር። ልክ አይደለሁም አለች። ስለዚህ ለጌታ ንገሪው አልኳት። እያለቀሰች ለጌታ መናገር ጀመረች። ከዛ በኋላ በመካነ ኢየሱስ አንድ በጣም ጥሩ የተማርኩት ትምህርት አለ አብሶሉሽን የሚል እና ለሰዎች የኃጢአታቸውን ይቅርታ መግለጥ ለካውንስሊንግ በጣም ቆንጆ ሆኖ አይቼዋለሁ። እና ምንድን ነው ከተናዘዘች በኋላ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ በአብ በወልድ በመንፈስ ቅዱስም የኃጢአትሽን ይቅርታ አስታውቅሻለሁ፣ እግዚአብሔር ይቅር ብሎሻል። ኮንፈርምን ያደረኩላት የእግዚአብሔርን ቃል I didn't do anything። ወዲያውኑ በልሳን መጸለይ ጀመረች። ከአንድ 15 ደቂቃ የልሳን ጸሎት በኋላ ፊቷ ሁሉ ተለወጠ። ያ ሁሉ ነገር ለቀቃት። ከዛ በኋላ ምንድን ነው ያልኳት? አሁን ነፃ ነሽ፣ ያለፈውን አታስቢ፣ በኋላ ያለውን ትቼ በፊት ያለውን ለመዛያት እዘረጋለሁ ነው። ስለዚህ ማድረግ ያለብሽ ምንድን ነው? መደበቅ ያለብሽ ግን ለማንም ሰው አይደለም። ነገር ግን አይተሽ ሪሊ ከወደድሽውና እንደወደድሽ እርግጠኛ ከሆንሽ በእኔ ህይወት ውስጥ ያለፈ ነገር አለ ብለሽ ኦፕንሊ ንገሪው። ብዙ ጊዜ ወንዶች ሲደበቁ ነው እንጂ እውነቱ ከተነገራቸው አም ሶሪ እኔ በዚህ ነገር አላለፍኩም፣ እግዚአብሔር በዚህ እንዳልፍ እንትን አልፈቀደም እና ነገር ግን አንቺ እንትን በማለትሽ አልኮነንሽም አላት ብለሽ ንገሪው። ከዛ በኋላ በጣም የሚገርም ወንድም አግብታ የሚገርም ህይወት ይኖራሉ። ባሏ አያውቅም እኔ እንደማውቅ፣ እኔ እና እሷ ብቻ ነው የምናውቀው። በቃ ባለቤቴ እንኳን ማን እንደሆነች አታውቃትም። ስለዚህ እኔ ምንድን ነው የማየው ያ ለእኔ ትልቅ እንትን ነው የፈጠረልኝ። ከህይወቷ የተፈጠረው የድሮ አገልግሎቷ መጣ፣ ህይወቷ ተለወጠ እና በጣም ደስተኛ ሴት ሆነች እና ብዙዎችን ልንረዳ እንደምንችል ነው የማየው። እና አገልግሎቱ የበለጠ እንትን የሚለው ታማኝ ሆነን እንደገናም ደግሞ በደንብ ኮሚትድ ሆነን ካገለገለን
ብዙዎችን ከቀንበርና ከተጽዕኖ ማውጣት እንችላለን። ላንሳለ እኔ በተለይ ልክ እንደዚህ አንዳንድ ጊዜ ስልጠናዎች ስትሰጥ ተግባቦት እናሰለጥናለን። ከዛ ጋር ተያይዞ የተጎዱ ልቦችን ከመጠገን አንፃር እናነሳለን እና ስፔሻሊ ተግባቦት ላይ ስለ ይቅርታ ስለ ምስጋና ስናስተምር ከሚገጥመን ነገሮች አንዱ እንደዚህ አይነት ሰዎች ስትጨርስ መጥተው ቀስ ብለው የሚጠይቁ ነገር ወይም ደግሞ እዛ መካከል በቃ የሆነ ነገር ሲነኩ ሲያገኙ የሚነግሩህ ነገር ይኖራልና ቤተክርስቲያን ውስጥ በጣም ብዙ በእንደዚህ አይነት ህይወት ውስጥ በአንድም በሌላ አንተ ለምሳሌ በመደፈር ህይወት ውስጥ አንስተህልኛል። ሌላ በትዳር ውስጥ ሊሆን ይችላል፣ በቤተሰብ መካከል ሊሆን ይችላል፣ በኢኮኖሚ በብዙ የተጎዱ ሰዎች የሚያልፉበት ነገር ነው የሚያጋጥምህ እና አይ ቲንክ እኔ ብዙ ጊዜ ምን እላለሁ ይሄ የእሁድ የሰርክ ጉባኤዎች የሚሸፍኗቸው አይመስለኝም የእነዚህን ሰዎች የልብ ነገር የመንካት ነገር በጣም ካየሁት ልምምድና ይህንን አሁን እየተከታተለ ያለ ሰው ሊኖር ይችላል ብዬ አስባለሁ። በተለያየ በእንደዚህ አይነት የልብ ስብራት የሆነ ሀዘን ሊሆን ይችላል የሆነ ነገር ውስጥ የሚያልፍና ምን መልእክት አለ? በተለይ ለተወደዳችሁ ተመልካቾቻችን መናገር የምፈልገው ለእኔም እንደገናም ላቢም ብደወል ብትፈልጉ የኔን ስልክ ቁጥር በመጨረሻ አቢ ይነግራችኋል። ስማችሁን አትንገሩኝ፣ ማንነታችሁን መንገር አያስፈልጋችሁም እና ሃይማኖታችሁንም መንገር አያስፈልጋችሁም መንገር ከሌለባችሁ። ግን ከዚህ ቲቪን ያገኘሁት እና ስልክን እና አንድ አይነት ፕሮብለም ነው ያለኝ በሚል ደውይልኝ ወይም ደውልልኝ። ከዛ በኋላ እንወያያለን። ከዛ በኋላ ከጨረስን በኋላ አለቀ ማለት ነው እና ስለዚህ መተያየትም አያስፈልገንም እና ምን መገናኘትም ላያስፈልገን ይችላል የግድ። ምክንያቱም በአሁኑ ጊዜ እንደ አይነቱ ነገሮች በተለይ ስምን፣ ቤተክርስቲያንን፣ ማንነትን መግለጥ ላያስፈልግ ይችላል። ሰዎች ለኤአይ እስኪነግሩ ድረስ ከደረሱ በተለይ አንደርስታንድ ለሚያደርጋቸው እና ከተነጋገርን በኋላ እኔ 20 ሰዓት ኢንተርቪው አድርጌያቸው አንድ ቤተሰብን በስልክ ነው። ከዛ በኋላ ህይወታቸው ተለውጦ ፍርድ ቤት የገባ ኬስ አሁን ወደ ሴሌብሬሽን የጠሩኝ እና እኔ ምን ለማለት ነው አሁንም ቢሆን በተቻለ መጠን ሊሰራ የሚገባ ብዙ ነገር አለ እና ለመርዳት ፈቃደኞች ነን። እኔም ፈቃደኛ ነኝ። ወጣቶች ብትሆኑ በህይወታችሁ ያለፋችሁበት በጣም የተጎዳችሁበት እና ለሰዎች ልትነግሩት ያቃታችሁ እና አንዳንዶች በልጅነታቸው በቤተሰብ በዘመድ የተደፈሩ አሉ እና አንዳንዶች በተለይ በህይወታቸው በቃ ራሳቸውን ተስፋ እንደሌላቸው የሚያዩ እና እንዲህ አይነት ችግር ውስጥ ያላችሁ ካላችሁ እና ወይም ደግሞ ባለትዳሮች ሆናችሁ ችግሮቹን ለመፍታት ካቃታችሁ በግንባርም ፈቃደኛ ነኝ። እንደገና ደግሞ በስልክም ተራ በተራ መነጋገር እንችላለን። በኢትዮጵያ ቴሌቪዥን ይተላለፍ የነበረ ቃል የሚል ድራማ ነበር። አሁን አስታወስከኝ። ለረጅም ጊዜ ተከታታይ ሆኖ ሄዷል። ታሪኩን በደንብ የልጅነት ስለሆነ ላላስታውሰው እችላለሁ። ግን እዛ መካከል ማየው ለምሳሌ አንድ ሐኪም የነበረ ሰው እንደነበር ትዝ ይለኛል። ዶክተር እና ልክ እንደዚህ እንዳንተ አይነት ሙያ ያለው ይመስለኛል። በሕክምና ካገኛት እህት ጋር የእሱ ልጅ ፍቅር የያዘው ማለት ነው። እና ታሪኩ ምንድነው? ሐኪሙ የእሷን ታሪክ ያውቃል፣ ሚስጥሯን፣ ሁሉን ነገር ያውቃል። ልጁ ደግሞ አያውቅም። ልጁ ደግሞ በሌላ ጉዳይ ተገናኝተው እጮኛ ናቸው። ስለዚህ ሊያገባ ነው። እሷ ደግሞ አባቱ እንደሆነ አታውቅም። ስለዚህ ታሪክ ትነግሯለች፣ እንዴት እንደሚዋደዱ፣ ይሄ የተፈጠረው ክፍተት ደግሞ መካከላቸው ምን አይነት ችግር ሊፈጥር እንደሚችል እና ታሪኩ ባጭሩ ምንድነው የአባትየው ስቃይ ነው የሚታየው። ዶክተሩ በኋላ ላይ ሲያቅ ልጁ ማንን ሊያገባ እንዳልሰበ ሲያቅ ያለው የዶክተሩን ስቃይ ነው የምታየው። የልጁን ታሪክ ያውቃል፣ የታካሚዋን ታሪክ ያውቃል። ሁለቱ ደግሞ ሊጋቡ ነው። ልጁ ደግሞ ምንም አያውቅም። እና ላነሳልም የፈለኩት ነገር ትልቅ ተግዳሮት ያለው ይመስለኛል እንዲህ አይነት አገልግሎት። ብዙ ታሪክ ትሰማለህ። አንዳንዱ ልትረዳው ትችላለህ፣ አንዳንዱ ደግሞ ላትረዳው የምትችለው በኢኮኖሚ ይሆናል፣ በብዙ ነገር። እኔ ለአማካሪዎች ሁሉ ትልቅ መልእክት አለ በዚህ ጉዳይ። አንዳንዴ ብዙ ሰዓት ሰተን እና ብዙ እንትን ብለን ላይታረቁ ይችላሉ። ያኔ ነው በቃ እግዚአብሔር አልጠራኝም ማለት ነው። ሰዎች ሊፋቱ ይችላሉ እና አንዳንድ ጊዜ አንዳንድ ሰዎች ራሳቸውን ሊያጠፉ ይችላሉ። እንደዚህ ያኔ በጣም ለአገልጋዩ ወይም ደግሞ ለአማካሪው ከባዱ ነገር ይሄ ነው። ወደ ራሱ ይወስደዋል። ግን በተቻለ መጠን ይሄ በርናውት የሚባል ነገር አለና ይሄ መቃጠል የሚባለውና ራሳችንን እና አገልግሎቱን መለያየት ያለብን ይመስለኛል። እኛ ሰዎች በተለይ ይሄ የግሬት ኮሚሽን አንድ ጥቅስ አለ። ሰዎች በሚገባቸው መንገድ
ኢየሱስ ክርስቶስን እንዲቀበሉ ግልጽ አድርጎ መናገርና ውጤቱን ለጌታ መተው የሚለው ነው። እኔ ሰዎችን ማሳመን አልችልም፣ መንገር ነው የሚችለው። ነገር ግን የሚወስኑ እነሱ ናቸው እና አሁንም ደግሞ በምክርም አገልግሎት ምክር ነው የምንሰጣቸው፣ ውሳኔውን ግን እነሱ ናቸው። በውሳኔያቸው ለሚሄዱበት ነገር ግን እኔ አልጠየቅበትም እና የሰው የምርጫው ውጤት ማለት ነው እና ሁሉም ሰው የምርጫውን ነገር ያገኛል እና ስለዚህ ሁሉ ጊዜ እናማክራለን። ከዛ በኋላ ደግሞ ውጤቱን ለነሱ ነው መተው ያለብን። እሱ ከሆነ ብዙ መቆየት እንችላለን። አልበዛ ግን ራሳችንን ከችግሩ ከምኑ ጋር አወሳስበን እና ለውጤቱም ተጠያቂ ራሳችንን ካደረገ ልካል። እየተከታተላችሁ የምትገኙት ኪያ ሾውን ነው። በመግቢያ ላይ እንዳልኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ ይተላለፋል። ከዶክተር ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን እንመጣና በቀሪ ሀሳቦች ደግሞ ቆንጆ የሆነ ጨዋታ የምናደርግ ይሆናል። በመደምደሚያ በተለይ ደግሞ ዶክተር የሚያነሳልን ልዩ መልእክት አለና እሱን በማድመጥና በመተግበር ደግሞ አብራችሁን ትሆኑ አድራላለሁ። እናንተ ይህንን የእረፍት ሰዓት እስካሁን እየተከታተላችሁን ካላችሁ ወዳችሁናል ብለን ስለምናምን ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ይህን የእረፍት ጊዜ ይህንን በማድረግ ከእኛ ጋር እንድትሆኑ አደራላለሁ። ካፍታ ቆይታ በኋላ ተመልሰን መጥተን በቀሪ ቆይታችን ወደ እናንተ እንመጣለን። አብራችሁን ቆዩ። ማስተርስ ስታጠና ቅድም አንስተልኛል አዲስ አበባ ዩኒቨርሲቲ መመረቂያ ጽሁፍህን ወደ ቀጨኔ አድርገን የሰራው እዛ የሚኖሩ የቤተ እስራኤሎች ማህበረሰቦች መካከል የሚደርሰው መገለል እዛ ያለውን ጉዳይ ይዘህ የሆነ ነገር መስራት ፈለግክ፣ አካዳሚክ የሆነ ፔፐር ነገር እና እኔ ላንሳል ምንድን ነው የመጀመሪያ ውስጥ የተሰማ ዓላማ የእንዲህ አይነት ነገር ለመስራት ለምን ተነሳ? በተለይ ይሄንን በሚመለከት ለክቡራን ተመልካቾቻችን መናገር የምፈልገው ቤተ እስራኤላውያን ለኢትዮጵያ በጣም ትልቅ ውለታ ያደረጉ ነገር ግን በውለታቸው መጠን ያልተከፈሉ እና ተቃራኒ በሆነ መንገድ ብዙ የተደረጉ ናቸው። ለምሳሌ አድዋ ስንመለከት ቤተ እስራኤላውያን በጣም ከፍተኛ አስተዋጽኦ አላቸው። በአድዋ ጦሩን የሰሩት እነሱ ናቸው እና እንደገናም ደግሞ ወታደሮች ሆነው አገልግለዋል እና የአድዋ ታሪክ ሲነገር አንድም ጊዜ የቤተ እስራኤል ታሪክ አይነገርም እና እንደገና አድዋ እንትኑ ላይ የብዙ ፎቶግራፍ አለ፣ ግን አንድም ቤተ እስራኤላዊ የለም እና ምንድነው ታሪክ የረሳቸው ሲሆኑ አያለሁ። እንደገናም ደግሞ በተለይ በንግስት ሳባ ጊዜ ክብረ ነገስት ማለት የኢትዮጵያ የነገስታት ታሪክ መጽሐፍ ነው እና እዛ ላይ ሁሉ ንግስት ሳባ እንዴት የሰለሞን አርግዛ እንደመጣች ከሱ ጋር ደግሞ ካህናቶች እንደመጡ እናያለን እና የቤተ እስራኤላውያኖችን ታሪክ ስንመለከት እና ጎልደን ታሪክ አላቸው፣ የወርቃማው የቤተ እስራኤል ታሪክ። ከዛ በኋላ ግን ከ11 እና ከ12ኛ ክፍለ ዘመን ጀምሮ ግን የነገሱት የኢትዮጵያ ነገስታቶች በተቻለ መጠን ወደ ክርስትና እንዲለወጡ በጣም ገፏቸው። እነሱ ሃይማኖታቸውን በተለይ ጁዳይዝምን ይዘው ጠንከር ብለው ስለቆዩ እና እንዲገለሉ ተደረጉ እና ብዙ ዋጋ ከፍለዋል እና ብዙ መጽሐፍ ተጽፏል በራሳቸው በቤተ እስራኤል በአማርኛ በጣም ብዙ መጽሐፎች አሉ። ተገለዋል፣ ቡዳ ተብለዋል፣ ለሊት ጅብ ይሆናሉ ተብለዋል እና በሽታ ሲመጣ እናንተ ሲመጣ እኮ ማለት ምክንያት ይሆናሉ እና ምንድን ያየሁት ብዙ ይሰራሉ ለሀገሪቱ እና ሽመናውን፣ ብረቱን፣ ወርቅ ማንጠሩን እና ለሀገሪቱ በተለይ ከሙያ አንጻር ኢትዮጵያ በዚህ በአነስተኛ ምንትን ከፍተኛ ደረጃ ላይ ልትደርስ የምችልበት ሆኖ ሳለ ነገር ግን ይህንን የሚሰሩ ሰዎች ቦታ ያላቸው ቡዳ ናቸው እንትና እየተባሉ ነው ያሉት እና ለኢትዮጵያ ያደረጉትን ውለታ ሳይከፈላቸው እንዲገለሉ ተደርገው እንደገና ልጆቻቸው ሁሉ በትልቅ የስነ አእምሮ ትራውማ ውስጥ እንዲኖሩ ሲደረግ ይህንን ሳየው ውስጤ ምንድን ያለኝ የእግዚአብሔር ቃል ለድምፅ ለሌላቸው ድምፅ ሁን ይላል። እሱ ነው ውስጤን የቀሰቀሰው እና ልክ አይደለም፣ ኢትዮጵያ ይህንን ታሪክ መለወጥ አለባት የሚል ነገር ፈጠረብኝ እና ሌላው ደግሞ ምንድነው ጀርመን አሁን ሂትለር እና ጀርመን በቃ ከሆሎኮስት ጋራ በጣም ነው የሚብጠለጠሉት። ልክ ነው፣ መብጠልጠልም አለባቸው። ግን የአንጌላ መርኬል ያደረገችው ነገር ቢኖር ምንድነው የጀርመንን ፓርላማ ወስዳ በእስራኤል ከነሴት ፕሮግራም ላይ ሄዳ ይቅርታ ነው የጠየቀችው
እናዝናለን፣ የጀርመን ወታደሮች ላደረጉት ኃላፊነቱን እንወስዳለን፣ ይቅርታ እንጠይቃለን አለች። ከዛ በኋላ ካሳ ሁሉ ለመክፈል ተነሱ እና ጀርመንን እግዚአብሔር እየባረካት ነው ያለው። ቤተ እስራኤላውያኖች ለተደረገባቸው በነሱ ላይ ለተደረገው ነገር ማንም ሰው ይቅርታ አልጠየቃቸው። ስቲል አሁንም ተገልለው በቀጨኔ ሲመጡ ምኒልክን ያስመጧቸው ከጎንደር ከሰሜን ሸዋ ከምን አዲስ አበባን ለመስራት ሲፈልጉ እነዚህ ቤተ እስራኤላውያኖች በጣም ጎበዝ የህንፃ ሰዎች ናቸው። አዲስ አበባን የሰሩ እነሱ ናቸው እና ማለቴ በደንብ ማጥናት ትችላላችሁ እና ፋሲለደስ ብዙ ታሪካዊ ቦታዎቻችን የቤተ እስራኤሎች አሻራ ያለበት ነው። ስራቸው ለምሳሌ ሸክላውን እንወደዋለን ስራቸው፣ እነሱም ግን አንፈልጋቸውም። ይሄ ፌር አይደለም ማለቴ እንደገና ደግሞ እንደ ስነ መለኮት ተማሪ በተለይ የሚባርኩን ባርካለ የሚረግሙ ይረገማሉ ይላልና ልክ አይደለምና ኢትዮጵያ ኮንቲኒየስሊ በተለይ የጦርነት ታሪክ የምን ታሪክ ያልፈታነው እንቆቅልሽ አለ እና ያልካስናቸው ሰዎች አሉ እንደ ህዝብ ማለት ነው። ከዚህ የተነሳ ነውና ትዝ ይለኛል አዲስ አበባ ዩኒቨርሲቲ ከአስተማሪዎቼም ጋር ንግግር ነበረኝና ስለሺ ለምንድን ነው የምትደክመው? ይሄ እኮ የድሮ ታሪክ ነው፣ አሁን የሌለ ታሪክ ምን ይሁን ብለህ ነው ብለው ቻሌንጅ ያደረጉኝ ጊዜ ትዝ ይለኛል። በጣም መወዳቸው ናቸው። በግልጽ ነው የምንነጋገረውና አስተማሪዎቼ ምንድን ነው እድል ስጡኝ ነው ያልኳቸው። ይሄ ታሪክ የቀድሞ ከ1000 ዓመት በፊት አሁንም እየተሰራ ነው ያለው ፕሩፍ ላድርግ ብዬ ነው። ከዛ በኋላ ቀጨኔዎችን ነው ኢንተርቪው ያደረኩት እና ቀጨኔዎች ከተለያየ አሁን ለምሳሌ ወደ እስራኤልም ሲሄዱ ወደ ተለያየ ቦታ ብዙዎቹ ከዛ እየተወሰዱ ነው ያሉት። በተለያየ አካባቢ ያሉት ሁሉ ተሰብስበው ቀጨኔ ውስጥ ነው እንዲሰፍሩ የተደረጉት እና እነሱን ሳናገር፣ ወጣቶቹን ሳናገር፣ ባለትዳሮችን ሳናገር፣ በተለያየ ሙያ ውስጥ ያሉትን ሳናገር አንዳንዶቹን እያለቀስኩ ነበር። በጣም ተች የሆነ ታሪክ ነው ያላቸው እና ስቲል አሁንም ሰዎች ወደ ቀጨኔ ሲሄዱ አሪቲ አድርገው ጆሯቸው ላይ ምናምን እንደገና ትምህርት ቤት ለልጆቻቸው በሚሄዱበት ጊዜ የሚደርስባቸው መገፋት፣ ራሳቸው እንዲደብቁ መደረጋቸውና ይህንን ሳይ ልክ አይደለም። አይ ቲንክ ኢትዮጵያ እርምጃ መውሰድ አለባት። በታሪክ መጽሐፋችን ላይ መጻፍ አለበት ታሪካቸው እና እውቅና ልንሰጣቸው ይገባል እንደ ህዝብ እና ባለፈው በከነሴት አባል የሆነች አይ ቲንክ በዩቱብ ላይ የወጣ ነውና ትዝ ይለኛል ከኢትዮጵያ ሄደው አንዱ ጋዜጠኛ ሲናገር መቼም ኢትዮጵያ ውስጥ ተንደላቃችሁ ተመችታችሁ ነው የኖሯችሁት ብሎ ይጠይቃታል። እሷ የፓርላማ አባል ነች። ሳቅ ብላ ፈገግ ብላ እሱስ እንኳን አይደለም ነው ያለችው እና አሁን እዚህ ስሟን መጥራት ስለማያስፈልገኝ ማለት ነው። በጣም የምትታወቅ ሴት ነች እና እኛ ቡዳ እየተባልን ያደግነው ነው ያለችው ጎንደር ላይ እና ከትምህርት ቤት መጣ እንዴት አፍረው እንዴት እየተሸማቀቁ ነው። እነዚህ ነገሮችን ያልተፈታ ያልሰራ ነው የቤት ስራ ያለ ማለቴ አለ እንደ ህዝብ ማለት ነው እና ስለዚህ ይሄንን በሚመለከት መሀል ላይ ቆሜ ቤተ እስራኤል ላይ አይደለሁም እኔ በሆን ደስ ይለኝ ነበር። ምክንያቱም የሚያኮራ ህዝብ ነው። በሁሉም ብሬን አላቸው፣ ይሰራሉ፣ ጠንካሮች ናቸው፣ ሰነፎች አይደሉም። ነገር ግን ስለ እነሱ መናገር ፈልጋለሁ፣ መጮህም ፈልጋለሁ እና ለፓርላማውም ቢሆን ለኮሚሽነሩም ቢሆን በተለይ እርቅና ኮሚሽን እንትን የሚሉት ከንቲባችን ቢሆን ማለቴ ሊካሱ ይገባቸዋል እና ህግ ሊወጣ ይገባል። አሁን ድሮ በአንዳንድ ብሔረሰቦችን ድሮ የሚጠሩበት ስም አሁን ብትጠራ ወንጀል ነው። ቡዳ ብሎ ሰውን መጥራት ወንጀል ሆኖ መቀመጥ አለበት። ማለቴ መካስ አለብን እና የእነሱን ነገር እንትን የምንለው ነገር አይደለም። ቦታ ያልተሰጣቸው ሆነው ስመለከት ነው ልክ አይደለም የሚለውን ነገር ነው እና ስለዚህ አንድ ነገር ወደ ፔፐር እንድጽፍ የሚያደርግህ ውስጥ ቅናት ሲፈጠር ነው እና ያ ነው እኔን እንትን ውስጥ የከተተኝና ይህንን በመጻፌ እግዚአብሔርን አመሰግናለሁ። የአዲስ አበባ ዩኒቨርሲቲ አስተማሪዎቼንም በጣም ነው የማመሰግናቸው በዚህ ላይ እንድጽፍ ስለፈቀዱልኝ ማለት ነው። የኢትዮጵያዊን ጋዜጠኛና የፓርላማ አባሏን የእስራኤሏን ታሪክ ስታነሳልኝ አንዳንድ ጊዜ ሁለት አይነት ነገር ስለሚነገር አንተ ምናልባት በጥናት ውስጥ ምን ያህል እንደሄድክ በደንብ ስላየሁኝ ይህንን የማየት እድል ይኖራል ብዬ አስባለሁ። አንዳንዶቹ ቤተ እስራኤላውያን በኢትዮጵያ ሲኖሩ ምድሪቷን ገዝተው ወይም ለምን ለምሳሌ የአፄው ስርዓት ሰለሞናዊ ስለሚል ከዛም ውስጥ የመጥቀስ ሀሳብ ይመስለኛል። ግን በጥሩ ሁኔታ ወደ እስራኤል ወደ ሃይማኖት ሀገራቸው እንደሄዱ ያነሳሉ። ሌሎች ደግሞ የለም እንደውም አሁን አንተ በምትለው መሰረት
በጣም በታላቅ ችግር ውስጥ በመገለል ውስጥ እንዳለፉ ይሆናልና ይሄን ሁለቱን እንዴት ታስታርቀዋለህ? የቤተ እስራኤሎች ታሪክ በሶስት ነው የሚከፈለው በኔ ግምገማ ማለት ነው። እንግዲህ ቤተ እስራኤላውያኖች ከተሳሳትኩኝ እንዲያርሙኝ እፈቅዳለሁ። ምክንያቱም እኔ እንደ አውትሳይደር ነው እየተናገርኩ ያለሁት። ከንግሥት ሳባ ጀምሮ ምናልባት ኦልሞስት ለ1000 ዓመት በሆነ ሁኔታ ውስጥ ትልቅ ክብር ነበራቸው በአስተዳደር ላይ በምን ላይ። ለምሳሌ ክርስትና ሲመጣ የመጀመሪያው የኢትዮጵያ ጳጳስ የነበሩት አቡነ ሰላማ ብዙዎቹ የአክሱም ነዋሪዎች ጣዖት አምላኪዎች ነበሩ። ነገር ግን ቤተ እስራኤላውያኖች ሕግን ስለሚያውቁ ካህናት ያደረጓቸው እነሱን ነው የሚባለው እና በጣም ይከበራሉ። በአስተዳደር ላይ በምን ሁሉ ቦታ ነበራቸው። ከዛ በኋላ ታሪክ ይሄ ጎልደን ሂስትሪ ኦፍ ቤተ እስራኤል ነው የሚባለው። ከዛ በኋላ ደግሞ ይገለበጥና እነ ዘድንግልን ስንመለከት እና ብዙዎች በተለይ አንዳንድ የኢትዮጵያ ነገስታቶች በጽሁፌ ላይ ያስቀምጫለሁ። እንደገና ደግሞ ሂስትሪው በደንብ በተለያዩ መጽሐፎች ላይም አለ እና ሆነ ብለው ታርጌትድ አድርገው ያሰደዱበት ጊዜ ነበር። ከዛ በኋላ እንዲገደሉ፣ ለብቻቸው እንዲኖሩ፣ ቡዳ እንዲባሉ፣ መሬት እንዳይሰጣቸው የተደረገበት ታሪክ አለ። ይሄ ታሪክ ምኒልክ ከመጡ በኋላ ምኒልክ እንግዲህ እዚሁ መናገርም ይቻላል የእቴጌ ጣይቱ አባት ቤተ እስራኤላዊ ናቸው ማለት በደንብ የታወቀ ነው እና አዩዋቸው ቤተ እስራኤል ባለሙያ ናቸው ምናምና እናንተ ሰዎች እና እንዴት ነው ሀገሪቱ ሰራተኛ ስም እየሰጣችሁ እንዲህ የምታደርጉት በሚል አዋጅ አወጡ። ማንም ሰው እንዲህ ብሎ የሚናገር ሰው ካለ እና እንዲያዝ፣ እንዲታሰር፣ እንዲቀጣ አስደረጉ። ከዚህ የተነሳ አምጥተው ቀጨኔን እንዲኖሩ አዲስ አበባ እንዲሰሩ አደረጓቸው። ስለዚህ ከዛን ጊዜ ጀምሮ ኃይለ ሥላሴም ጊዜ ማለት ኃይለ ሥላሴ ራሳቸው እንደሚናገሩት ከይሁዳ ነገድ ሆነው እንደሚናገሩት የሚገባውን ያህል ለቤተ እስራኤል አላደረጉም እንጂ ከዛ በኋላ ግን ማሳደዱ ምናምኑ ቀነሰ። ግን አሁንም ቡዳ ማለቱ እንዲህ አይነቶቹ ነገሮች አሁንም አሉ። አሁንም እኮ ተናገሩ ቢባሉ እኮ የሚናገሩ ሰዎች ናቸው እና በጥናቴ ላይ እንዳየው። ስለዚህ ሁለቱም ታሪክ አለ። ምንድነው ወርቃማ ጊዜ አለ፣ በጣም የተሰደዱበትና የተገፉበት በየዋሻ ውስጥ እንዲኖሩ የተደረጉበት ጊዜ አለ፣ ብዙ የተገደሉበት ጊዜ አለ። አሁን ግን ሬላቲቭሊ ገና የሚቀረው ቢሆንም የተሻለ ነው ከሌላው ጊዜ ይልቅ። የተለየ የገጠመህ ታሪክ አለ? ለምሳሌ ጥናት ስታደርግ ከሰማቸው ወይ የነካ? እኔ እንግዲህ በተለይ አንዲትን ወጣት ኢንተርቪው ሳረጋት የተማረች ነች እና ከተናገረች በኋላ ዝም አለች። እኔ እኮ ማንም የሚያገባኝ የለም አለች። ቤተ እስራኤላዊ ነኝ እና ቡዳ ስለምባል ማንም አያገባኝም ስትል እኔ 3 ልጆች አለኝ፣ 3 ሴቶች። እንደ ሴት ልጆች አባት በጣም ተነካው። ዝም ነው ያልኩትና ለተወሰነ ጊዜና አይወስታችት የሚነካህ ነገር አለና እንደገና ደግሞ አንዷ የቤተ እስራኤላዊ ካልሆነ ጋራ ተጋቡ እና የእሱ ቤተሰቦች ከጅብ ጋራ ተጋብተ በሚል የእሷን ልጆች መጥተው ለመባረክ ምናምን አይፈልጉም። ከጅብ ወለድክ ነው የሚባሉ፣ ለሊት ለሊት ጅብ ይሆናሉ ብለው ነው የሚሰደቡትና ሸማ በሚሰሩበትና እንደዚህ አይነት እህቶችና እናቶች አሁንም ፊት ለፊት የሚናገሩት ነገር ነው እና ገበያ በሚሄዱበት ጊዜ ሰዎች ወደ ቀጨኔ ሲሄዱ አርቲ አድርገው እንትን አድርገው የቡዳ እንትን አድርገው ነው። ከሁሉ በተለይ ልብን የሚነካውን ነገር ልናገር። አሁን ዛሬ ሚዲያም ላይ ስለሆነ በተለይ እዛ አካባቢ ያሉ ቤተክርስቲያኖች፣ ወንጌላውያን አማኞች ሁላችሁም እስቲ እጃችሁን ወደ ቀጨኔ ዘርጉ፣ የቡዳ መንፈስ ብሎ ሰባኪው በኢየሱስ ስም የቡዳ መንፈስ ብሎ ይገስጻሉ። ቤተ እስራኤላውያኖች ሊካፈሉ ሄደው ጥለው ነው የወጡት። ማለቴ ምን ማለት ነው? እና ስቲል ስቲግማው ማሳደዱ አሁንም አለ፣ መንፈሳዊ መልክ ይዞ ማለት ነው። እና ቸርች ሲካፈሉ እንዲህ አይነት የሚደረጉ ከሆነ ትምህርት ቤት ሲሄዱ ከቀጨኔ መሆኗ አይናገሩም። ቤተ እስራኤላውያኖች ሰፈራቸው ቀጨኔ እንደሆነ ሰሜን ሆቴል ምናምን ሌላ ቦታ ነው የሚናገሩት፣ የት እንደሚኖሩ አይናገሩም። እና አንድ ሰው አንድ ነገር ከተደረገ
አይ በቃ እነሱ ናቸው በቡዳ በልተው ነው ይባላል። እና ህመም ከተፈጠረ ማለቴ ለሁሉ ነገር ተጠያቂ ይሄ ምንድን ነው ስል ቤተ እስራኤልን የሚጠላ ማን ነው ብታል ሰይጣን ነው በቃ የሚጠላው። እና ሰይጣን እስራኤልን ስለሚጠላ ሁሌ እና በአውሮፓ በሌሎች ሀገሮች ክርስቶስን የሰቀሉ እነሱ ናቸው ተብለው ተቀጥቅጠዋል። ማለቴ ክርስቶስ ቀጥቅጡልኝ አላለም። እና ዓለም በሙሉ ማለት ነው እና እስራኤል ላይ የሚፈጥረው ግፍ አይ ቲንክ እግዚአብሔርንም አያስደስትም፣ መጽሐፍ ቅዱስም አይደግፍም። እንዲህ አይነት ነገሮች አሁን ለምሳሌ ስያሜው መገለሉ ትምህርት ቤት ስትሄድ እንደዚህ አይነት ነገር ምልህ እንግዲህ ለምሳሌ በቤተክርስቲያን መሪ ወይም ቄስ ብለው እንግዲህ ወይ ፓስተርም ብለው በእንደዛ ደረጃ እንዲህ አይነት ነገሮች መከሰቱ ከፍተኛ የሆነ ስነ ልቦና የሚጥል ይመስለኛልና እንዲህ አይነት ነገሮች ደግሞ ተላላፊ ናቸው ብዬ አስባለሁ አይደል? ምልህ እዚህ ብቻ የሚቀሩ ብቻ ናቸው ወይስ ለትውልድ ተሸጋጋሪ ናቸው እንዲህ አይነት ትራውማዎች? በጣም የሚገርመው እንግዲህ ይሄ ቅድመ አያቶቻቸው ጋር ያለ አሁን ያሉ ልጆችም እንደዛ ከዚህ ቤተሰብ በመወለዳቸው ያፍራሉ። ወላጆቻቸው ቤተ እስራኤላዊ መሆንሽን አትናገሪ። ከተማ ውስጥ አሁን ለምሳሌ ቀጨኔ ብቻ አለ ከተማ ውስጥ የሚኖሩ የምናውቃቸው ሰዎች አሉ እከሌ የሚባል ግን የተነገራቸው ምንድን ነው? ቤተ እስራኤላዊ መሆንሽን እንዳትናገሪ፣ ራሳቸው እንዲደብቁ ነው። ይሄ ራሱ ባይትሰልፍ እንትን ነው ትልቅ የስነ አእምሮ ቀውስ ውስጥ ይከታቸዋል። ለምን ምንድን ነው የጎደለኝ? አንዳንዶቹ ለምሳሌ ልጆቻቸውን ዶክተሮች አድርገዋል እና በጣም የታወቁ እንትን ፕሮፌሽናሎች ናቸው። ነገር ግን ወላጆቻችን የነገሯቸው ራስሽን እንዳትናገሪ ከየት እንደሆንሽ ልጆቹ ውስጥ እየተፈጠረ ያለ ነገር ነው ማለት ነው። እና ሕግ ተበጅቶ እነዚህ ሰዎች ይቅርታ እስካልተጠየቁ ድረስ እስራኤል ያሉትም ድረስ ይቅርታ እስካልተጠየቁ ድረስ እንደገና ደግሞ መሬት እንዳያገኙ ተደርገዋል ለብዙ እና እኔ እግዚአብሔርን አመሰግናለሁ። ከንቲባችን ሞዴል የሆነች ከንቲባ ነች። በጣም ነው ማከብራትም መወዳትም። እና እነዚህን ሰዎች ሪሊ ቀረብ ብሎ ታሪካቸውን በማጥናት ኮንዶሚኒየም የሚያገኙበትን ቀጨኔን እንዲያለሙ ሊፈቀድላቸው ይገባል። ከሚበተን አሁን አንዳንዶቹ ወደ ሌላ ቦታ በዚህ በወንዝ ዳር እንትን ወደ ሌላ ቦታ ሄደው ነበር እና ህብረተሰቡ እያገለላቸው ነው ያለው። እና ማለቴ ህብረተሰቡ እዛ ላይ አልተሰራም፣ አዌርነስ አልተሰራም። በድራማ በእንትን ህብረተሰቡ ውስጥ ያለው አመለካከት መለወጥ አለበት። እና አሁንም ድረስ እየተጎዱ ናቸው የሚል ነው የኔ አርጊመንት። እና የድሮ ችግር አይደለም ያሁን ነው። የይቅርታ ጉዳይ ለምሳሌ እዛ ላይ ካሰፈርከው ነጥብ አንዱ ይቅርታ በኦፊሴል በብሔራዊ ደረጃ በናሽናል ሌቭል ይቅርታ ያስፈልጋል ብለሃል። አሁንም ደጋግማ አንስተህልኛል። እና ቀዳሚው ኃላፊነት የማን ነው? ለምሳሌ መንግስት ነው? የሃይማኖት ተቋማት ናቸው? ሚዲያው ነው? ምልህ እንዲህ አይነት ነገሮች ሲነሳ አንተ በልብህ ይህንን ስላየህ አንተ አፒል እያረክ ነው፣ ይሄ ነገር መሆን አለበት እያልክ ነው። ለምሳሌ መንግስት ምናልባት ስራው ሌላ ስለነበር እንዲህ አይነት ነገሮችን ወርዶ ሳይመለከት ሊቀር ይችል ይሆናል። ሌሎች ደግሞ ተቋማት ለምሳሌ ያሉ የሃይማኖት ተቋማት እንዲህ አይነት ጉዳዮችን ደግሞ ለማየት ደግሞ እድል ያላቸውና ተቀዳሚ ኃላፊነቱ የማን ነው? ተቀዳሚ ኃላፊነቱ የመንግስት ይመስለኛል። በጀርመን የተደረገው ይሄ ነው። ምክንያቱም የሃይማኖት ሰዎች ጀርመኖች ሂትለር አይሁዶችን እንትን ሲያደርግ የሃይማኖት ሰዎች ምንም አላሉ፣ አልተቃወሙትም ከጥቂቶች በስተቀር። ኦልሞስት አንዳንዶቹ እንዲያውም እንደተስማሙ ነው የሚነገረው። እና ልክ ነው ይገባቸዋል እና ክርስቶስን የሰቀሉ ናቸው በሚል በጣም ለማለቃቸው አንዱ አስተዋጽኦ አድርጋለች ቤተክርስቲያን ነው የሚባለው። እና ስለዚህ ሀገሪቱን የሚወክለው መንግስት ነው እና ሄዶ የእስራኤልን ፓርላማን ቢሆን እስራኤል ውስጥ ያሉትን ቤተ እስራኤላኖች እንትን በሚል እና ይቅርታ ሊጠየቁ ይገባቸዋል። እና እናዝናለን በኢትዮጵያ ላይ ለተደረሰባቸው ነገር ተብለው ይቅርታ ሊጠየቁ ይገባል። ይሄ ሃይማኖት ተወካዮች፣ የህብረተሰብ ተወካዮች፣ እንደገና ደግሞ ታዋቂ ግለሰቦች እና እንደገና የሚዲያ ሰዎች የመንግስት ተወካዮችን አንድ ላይ አድርገው ይቅርታ ሊጠየቁ ይገባቸዋል። እኔ ከዛ በኋላ ደግሞ ይቅርታው በአፍ ብቻ አይደለም ካሳም ነው። በጽሁፌም ላይ ያደረኩት ይሄ ነው። ካሳ ያስፈልጋቸዋል። መሬት ያልተጠመቀ
እና መሬትን እንዳያገኝ ተደርጓል። ማለት ይሄ ታሪክ በጣም የታወቀ ነው። ለዚህ ነው መሬት ስላላገኙ ነው ሸክላ ስራ ምናምን ለመኖሪያ ይህንን ነገር ማድረግ የጀመሩ። ስለዚህ ከዚህ የተነሳ ሊደረግ የሚገባው መሬትም ኮንዶሚኒየምም ተሰጥቷቸው ሊካሱ ይገባቸዋል። እና ብዙዎችን እየካሰን አይደል? ይሄ እኮ የ1000 ዓመት ታሪክ ነው። እና እንደገና ደግሞ ለኢትዮጵያ ትልቅ ውለታ ያደረጉ ሰዎች ኢቨን ታሪካቸው በየትኛውም የታሪክ መጽሐፍ ላይ ሳይጻፍ በአድዋ ላይ አድዋ ስንት ዓመት ስናከብር ቤተ እስራኤል ከጨዋታ ውጭ ነው። ግን ለድሉ ከፍተኛ አስተዋጽኦ ያደረጉት እነሱ ናቸው። ወታደር ሆነው አገልግለዋል። ጦሮቹን የሰሩት እነሱ ናቸው፣ ማንም አይደለም። የጦሩን ጫፉ በሙሉ እያንዳንዱ ወታደር የያዘው ቤተ እስራኤላውያኖች የሰሩትን ነው። እና ትልልቅ የቱሪስት መስህቦቻችን እነሱ ናቸው የሰሩት። አንጥረኞች ናቸው እና ብረት ይሰራሉ፣ ሸክላ ይሰራሉ፣ ቤት ይሰራሉ። ቤተ ክርስቲያንን ማለት ብዙዎቹን መስቀል የሚሰሩ እነሱ ናቸው። እና እንደዚህ በጣም ብዙ ነገር ነው። ምንድን ነው ከተደረገው ነገር የተነሳ በመልካም ባደረጉ ክፉን ያደረግንባቸውና አይ ቲንክ እንደ ህዝብ ተጸጽተን ይቅርታ ልንጠይቃቸው ይገባል ብዬ አስባለሁ። ምናልባት አሁን እንዲህ አይነት ሀሳብ ስናነሳ ወቅታዊ መካከለኛው ምስራቅ ጉዳዮች ይነሳሉ። መንግስት ደግሞ የራሱ ፖሊሲ ይኖረዋል። ሀገራት የራሳቸው ጉዳይ አላቸው። በተለያየ ጉዳይ ላይ ላነሳ ልንፈልገው እንዲህ አይነት ጉዳዮች ህዝብ ለህዝብ ያለ ግንኙነት ነው የምናነሳው ወይስ የግድ ፖለቲካሊ አሁን ፖሊሲ ቀይረ ከዚህኛው አስተዳደር ጋር አብሮ የመሆን ወይ ደግሞ ሁሉ ነገር የማድረግ አይነት ጉዳይ ነው? ይህን ፖለቲካ ውስጥ መግባቱ ጥሩ አይመስለኝም። ምክንያቱም የመካከለኛው ምስራቅ ፖለቲካ ራሱን የቻለ መስመር አለው። እሱ ሁሉም ሰው የራሱ አመለካከት አለው። ሆኖም ግን እኔ የማየው ምንድን ህዝብ ለህዝብ ማለት ነው። እነዚህ ሰዎች ህዝብ ናቸው፣ የኛ ህዝብ ግን እንዲሁ እዚሁ እግረ መንገዴን እንድናገር ከተፈቀደልኝ በተለይ ቤተ እስራኤላውያንን በሚመለከት ወይም አይሁዶችን በሚመለከት ፖለቲካ ውስጥ ገብተን በተለይ ወንጌላውያን ድፍረታችን ትንሽ መስመር እየለቀቀ ስለሆነ እና የፉኝት ልጆች እነዚህ ናቸው እስራኤላውያኖች እና የሚለው አይ ቲንክ የስነ መለኮት በተለይ በፓስተር ስም ወንጌላውያን እንደዚህ ማድረጋችን አንደኛ ፖለቲካ ውስጥ ነው የገባ ነው። ሁለተኛ እነዚህ እኮ እውነቱን ለመናገር ከሆነ እኮ አረቦችና እንትኖች ናቸው። እስራኤላውያኖች እኮ ወንድማማች ከኛ እኮ እነሱ እኮ ይቀራረባሉ የበለጠ። የኛ ሮል መሆን ያለበት መጸለይ ነው፣ ማቀራረብ ነው፣ ማስታረቅ ነው እንጂ እዛ ውስጥ ገብተን አይ ቲንክ የምናደርገው ነገር ማኖ ነው የምንነካውና እዚህ ላይ አይ ቲንክ ብዙ ጥንቃቄ የሚያስፈልገው አካሄድ ይመስለኛልና በተለይ ሚዲያ የምንጠቀም ሰዎች እንዳውም ይቅርታ ልንጠይቅም የሚገባ ይመስለኛልና እኔ ያው ስም መጥራቱ የማከብረውና መወደው ሰው ነው። በተለይ እንዲህ ብሎ የተናገረውን እኔ በዚህ ሚዲያም ላይ የምናገረው እንወድሃለን፣ እናከብረሃለን፣ ግን እስራኤል ግን አንተ ያልከው ነገር አይገባትም፣ ይቅርታ ልጠይቃቸው ይገባል። እስከ እስራኤል ፓርላማ ድረስ ሄዶ የኢትዮጵያ ኤምባሲ የእስራኤል ኤምባሲ ሁሉ መግለጫ እስኪያወጣ ድረስ መደረስ ለምን አስፈለገው? አም ሶሪ ይህን ነገር ጎድቻቸዋለሁ፣ ይቅርታ ጠይቃለሁ ማለት ጨዋነትም ነው። በተለይ ፓስተር ሲባል ወንጌላዊ በሙሉ እንዳደረገው ስለሚቆጠር እንደሱ ባይሆን እንግዲህ አክብሮት ጥያቄ ጥሪ እናቀርባለን። አንተ ጽሁፍ ላይ ካገኘሁት ነገር አንዱ በእንደዚህ አይነት መድሎ ተግዳሮት ውስጥ መካከል ያለፈ ማህበረሰቡ በሙያ በምን ቅድም እንዳነሳው እስከ አድዋ ድረስ ማገዝ አሁንም ደግሞ በተለያዩ የቴክኒክ ጉዳዮች ላይ በተለያዩ በሚያስፈልጉ ሙያዊ ጉዳዮች ላይ ቀዳሚ ሆኖ የኖረበት ነገር አለና ላነሳለ የፈለኩት ነገር ምን የተለየ ኳሊቲ አለ እዛ ማህበረሰብ መካከል በእንደዚህ አይነት ተግዳሮት ውስጥ እያለፈ ግን ራሱን ጠንካራ አድርጎ የማሳለፍ ነገር? አንዱ የሚታይ ነገር ቢኖር ምንድነው በጥቂት በአንድና በሁለት ሰው በህብረተሰቡ ላይ ስለመጣ አንደኛ የተያያዙ ናቸው እና ችግሮችን ለመቋቋም ራሳቸውን አዘጋጅተዋል። ስለዚህ ራሳቸውን ለማድረግ ለህብረተሰቡ የሚያስፈልገውን ነገር እያቀረቡ ነው እየኖሩ ያሉት እና ስለዚህ አንዱ ትልቁ ኳሊቲያቸው ቢኖር ምንድነው መከራን የመቻል እና ጽናት የሚባለው ነገር እንደገናም ደግሞ ተያይዘው የመሄድ ነገር
እና እውነቱን ለመናገር ከሆነ አንዳንድ ሰዎች የዮዲትን ታሪክ ያነሳሉ። ማለቴ ለዮዲት እኔ ይቅርታ አልጠይቅላትም፣ እሷም የለችም። ነገር ግን ዋናው ትልቁ ነገር ለምን ሆነ የሚለው ነገር እንግዲህ ምናልባት ገንፍሎባት አድርጋ ከሆነ አላቅም። ነገር ግን ያደረገችው ትክክል ነው ብዬ ደግሞ እሷንም አላጸድቃትም። ሆኖም ግን በአጠቃላይ ግን በተቻለ መጠን ግን ይሄ ተጽዕኖ በሚሆንበት ጊዜ ተያይዘው እስካሁን ድረስ ኢትዮጵያን ወደው ለምሳሌ ቤተ እስራኤላውያኖች በጣም የማደንቀው እስራኤልም ሄደው እኔ አሁን እስራኤል ለትምህርት ሄጄ ነበርና መንገድ ላይ አንዳንድ ጊዜ ስትመለከት አንድ አረብ፣ አንድ ማለት ከአውሮፓ የመጣ አንድ ደግሞ ኢትዮጵያዊ መሳሪያ ይዘው ልክ እኛ ሀገር ፖሊሶች ነው የሚሄዱት በአማርኛ ጤና ይስጥልኝ ምናምን ብሎ ሲናገር በጣም ገረመኝና ከኢትዮጵያ ነው የመጣው ኢትዮጵያዊ ነኝ ነው ያለኝ። በቀጥታ ኢትዮጵያዊ ነኝ ነው ያለ እና ልጆቹ ሲያዩን በተለይ ትንሾቹ ልጆቹ ሲያዩን መተው ይስቃሉ። ምን ይላሉና ማለት በትውልድ ኢትዮጵያዊ ናቸው በዜግነት እስራኤላዊ ቢሆኑም ልክ አሁን በዜግነት አሜሪካ የሆነ በትውልድ ኢትዮጵያኖች እንደሆኑ እንደዛ መተው እዚህ ኢንቨስት ማድረግ ይፈልጋሉ፣ መስራት ይፈልጋሉ፣ ሀብታቸውን ምናምን ማድረግ ይፈልጋሉና እርቅ ተመስርቶ ያላቸውን ሀብት ያላቸውን ጥበብ ኢትዮጵያ ላይ እንዲያደርጉት ማድረግ አለብንና በመካከላችን ገደል አለ። ያ ገደል መሞላት አለበት በይቅርታ እና በመካስ እና መተው ኢንቨስት እንዲያደርጉ መሬት ለሌላው እንሰጥ የለ እንዴ እና እሱ ነገር ሊደረግ ይገባል የሚል ነገር ነው። ትልቅ ጥናት ከመሆኑ አንጻር ጥናት ደርሷቸዋል ብዬ አስባለሁ። የሚመለከታቸው ሰዎች ባንተ ወይ እንግዲህ በአማርኛ ለመተርጎም እየሞከርኩኝ ነው። የእንግሊዝኛ ስለሆነ አዲስ አበባ ዩኒቨርሲቲ ይገኛል። እንደገና ደግሞ አንዳንድ ትምህርት ቤቶች እና በተለይ ጥናቱን የሚፈልጉ ኢንስቲትዩሽኖች ካሉ ደስ ይለኛል። እኔ ፒዲኤፍ ኮፒውን ለመስጠት ፈቃደኛ ነኝ። እንደገና ደግሞ ፈቃደኛ ሆነው ስፖንሰር የሚያደርጉ ከሆነ ቢተረጎም በአማርኛ ደስ ይለኛል። ላነሳለሁ የፈለግኩት ምን አይነት ተጨባጭ ውጤት እንዲመጣ ትፈልጋለህ? አሁን ይሄ የሚመለከታቸው አካላት ጋር ቢደርስ ማህበረሰቡ ይሄንን ቢረዳው። ለምሳሌ ቅድም ፖሊሲ ብለሃል፣ እስከ ማስቀየር ህግ እስኪወጣ የሚል ነገር አለ። ለምሳሌ ይቅርታ ድረስ ሄደሃል። አይ ቲንክ ጥናት ውስጥ የሚያየው ይመስለኛል። ለምሳሌ በከተማ ደረጃ ሐውልት እንኳን ቢቀመጥ አይነት ነገሮች ተነስተዋል። ነገሩን ከመቀየር አንጻር ለለውጥ እና ምን አይነት ለውጥ ቢመጣ ትጠብቃለህ? እኔ የአመለካከት ለውጥ ቢመጣ ደስ ይለኛልና ከይቅርታው ተጀምሮ እና በተለይ የታሪክ መጽሐፎቻችን ቢያካትታቸው እንደገና ደግሞ በአድዋ ታሪክ ውስጥ ታሪካቸው ቢነገር የቤተ እስራኤል ጀግኖችም እኮ አሉ እና ጀግኖቻቸውም ሐውልት ውስጥ ቢገቡ እና የተለያዩ ብሔር ብሔረሰቦች አሉ ግን ማለት የትልቁን የአንበሳ ድርሻ የሚወስዱት ሰዎች ግን ምንም ቦታ አልተሰጣቸውም እና አሁንም መገለል የሚባለው ነገር አሁንም ይታያል በዚህና ከዚህ የተነሳ እስራኤል ድረስ እስካሄደው ይቅርታ የማድረግና በር ተከፍቶ መተው በተለይ ቤተ እስራኤሎች እና በብዙ ከ40 ሺህ ከ50 ሺህ በላይ ናቸው እና ብዙዎቹ የራሳቸው ላይፍ ያላቸው ናቸው ኢትዮጵያ ላይ ኢንቨስት። ምክንያቱም እነሱ ሀገራችን ነው የሚሉት እና እኛ በትውልድ ኢትዮጵያኖች ነን በዜግነት ነው እንጂ እስራኤላዊ ነው የሚሉት እና ስለዚህ ጥላቻው እስከሌለ ድረስ በተለይ በጣም ብዙ ቦታ የልማት ስራ መስራት የሚችሉ ናቸው። ደግሞ ያላቸውን እውቀት ያላቸውን እንትን አገራችን ላይ ማድረግ ይችላሉ ብዬ አስባለሁና ማየት የምፈልገው ለውጥ ምንድነው በኢትዮጵያ እና በተለይ በቤተ እስራኤላውያኖች መካከል ያለው አንድነት ተለውጦ ጥሩ አዌርነስ ተፈጥሮ በተለይ የተጎዱትም ደግሞ በተለይ የስነ አእምሮ ባለሙያዎች እና ለነሱ ቴለርድ የሆነ ካሉበት ታሪካቸውን የሚያውቁ ሰዎች በደንብ ወጣቱን ቤተሰቡን ከዚህ ነገር ውስጥ እንዲወጡ የማድረግ ስራ ቢሰራና እኔ ስጠይቃቸው ብዙዎቹ እየጠየቁት ምንድነው ቀጨኔን ማልማት ይፈቀድልን ነው የሚሉት። ክብርት ከንቲባችንም ብትሰማው ደስ ይለኛልና ቀጨኔን ማልማት እንፈልጋለን ነው የሚሉት እና ተፈቅዶላቸው እድሉ ተሰጥቷቸው ቢያለሙት ቀጨኔን በጣም ማለት የሚገርም አይነት ከተማ ሊያደርጉት ይችላሉ እና ከማፈናቀልና እነሱን ከመበታተን ይልቅ ማለት ነውና ይሄ ሁሉ እንዲፈቀድላቸው ይጠይቃሉና እንደሱ ቢደረግ ቢካሱ እና ፍቅር ቢሰጣቸው በድራማ ቢሰራ በአዌርነሱ ቢሰራ ህዝብ ለህዝብ ያለው ግንኙነት ቢጨምር
እና ውጭ የሄዱትም እዚህ ያሉትም ወገኖቻችን እንደሆኑ ህዝባችን እንደሆኑ እንትን ቢደረግ እና ጥሩ አይነት ግንኙነት ምክንያቱም አሁን ከፖለቲካው ጋር አይደለም እያያዝን ህዝብ ለህዝብ ግንኙነት ነው እያልን ያለ ነውና የራሱ መስመር ስላለው ፖለቲካው ማለት ነውና ግን ይሄ ሊደረግ ይገባል የሚል ሐሳብ ነው ያለኝ። በተለይ እኔም ወዳጆች አሉኝና አንዳንዴ ስታገኛቸው ያጫውቱ ነገር ኢትዮጵያ ሀገራቸው ናት፣ እስራኤል ደግሞ የሃይማኖታችን ሀገር ናት የሚል ነገር ያነሳሉ። በቃ በቃሉ በተጻፉበት በትንቢቱ መሰረት ነው ይሄድ ነው የሚል ነገር ይነሳልና ሪሊ እውነትም ኢትዮጵያዊነቱ እንዳለ በብዙዎቹ ዘንድ ትመለከታለህ አብረህ ጠጋም ስትልና አሁን ይሄ አፒል ያርከው ለምሳሌ ቀጨኔ ላይ እኮ ህንጻ ራሱ ቢቆም ሐውልት የመሆን ያክል ነው የታሪካቸው። በጣም ብዙ ህንጻ መስራት ይችላሉ እነሱ ከተፈቀደላቸው። እንዳየዋቸው በጣም ጎበዞች ናቸው። ብዙ ታክሲ ማለቴ የቀጨኔ ሰዎች ለማኝ የለም። በጣም ይሰራሉ፣ በእጃቸው ይሰራሉ። በጣም ክሬቲቭ ናቸው። በሽመና ይሰራሉ፣ በሸክላ ይሰራሉ፣ በምንና እኔ የማየው ምንድነው ያንን አካባቢ እንዲለውጡት 04 የሚባለው ማለት ነውና በጣም ሊለውጡት ይችላሉና አንዱ ሊደረግላቸው የሚገባ ነገር ብዬም አስበው ነው። እስቲ ወደ ቤተክርስቲያን ልመልስ። ቅድም አንስተናል መግቢያ ላይ ስናነሳ እስከ ቦርድ ድረስ የማገልገል የቤተ እምነት ዋና ጻፊ ሆነሃል፣ በብዙ ቦታ ላይ አገልግልሃል ቅድም እንዳነሳሁና የኢትዮጵያ ቤተክርስቲያን ወንጌላዊ ዋን ነው ላነሳላ የፈለኩትና በእንደዚህ አይነት በማስተራረቅ በማቀራረብ በቤተ እስራኤል ጉዳይ ብቻ ሳይሆን በናሽናል ሌቭል ባሉ ጉዳዮች ላይ ምን ያህል ጠንካራ ናት? እንዲህ አይነት ልብስ አለ ወይ ወይስ ክፍተታችን ምን ያህል ነው? እስቲ አንሳልኝ። አይ ቲንክ የቤተክርስቲያን መሪዎቻችን እየሰማችሁ ይሄን ያላችሁት እንግዲህ በትልቅ አክብሮት መናገር የምፈልገው ያሳለፍነው የስደት ዘመን በደርግ ዘመን ያሳለፍነው የስደት ዘመን እንትን አድርጎናል፣ ተመልካቾች አድርጎናል። እኛ ኃላፊነት ወስደን እንዲህ አይነቱን ነገር ለማድረግ ትንሽ ፍንጭ ነው አሁን እየታየ ያለው ነገር ግን በአብዛኛው ግን የለንበትም። እና ይሄ የሀገር አጀንዳ አሁን በምርጫ ላይ ራሱ ሰዎችን ኧረ እባካችሁ ፖለቲካ እያላችሁ የማይሆን ነገር ውስጥ አትግቡ እያልን አዌርነስ እየፈጠርን ያለ ነው። እና እኔ የማየው ምንድን ነው በተለይ ሀገራዊ በሆነ ነገር ላይ በጣም ብዙ ልንሰራ የሚገባን ይመስለኛልና እና ሀገርን ማስታረቅ በሀገር ጉዳይ ላይ ግንባር ቀደም የመሆን ነገር ሰሜኑ ላይ እየተደረገ ያለው በኦሮሚያ አካባቢ ያለውን ነገር ወንጌላውያኖች አካባቢ ያሉ ናቸው ለምሳሌ እና የቤተክርስቲያን ትልቅ አባቶች ሄደው ይሄንን ነገር ለመፍታት አይችሉም ቢባል ማለቴ በጣም ከሌላው ይልቅ የሚችሉ ናቸው ብዬ ነው የማስበውና ልንሄድበት ልናደርገው የሚገባን ነገር ገና አላደረግም። እንደ ዜጋ ኃላፊነታችን ገና ለመወጣት ብዙ ይቀራል። አንዳንድ ሰዎች ተቋማዊ ሆናለች ቤተክርስቲያን ይላሉ። በተለያየ ቦታ ላይ መንፈሳዊ መሆኗ ትንሽ ዳር እየወጣ አይነት ነገር ያነሳሉ። ተቋም ስትራክቸራል ብቻ የመሆንና ከጉዳዮች ጋር ብቻ የመጠመድ ነገርና አንተ ይሄንን እንዴት አለ? መንፈሳዊ ነገር አለ፣ ተቋማዊ ነገሩ ያው ተቋሙ ኦፍ ኮርስ ለመንፈሳዊ አገልግሎቱ ኢምፖርታንት ቢሆንም ይሄንን እንዴት አለ? ግማሽ እውነት አለው። ምንድነው አሁን ድሮ ከመሰደድ ከምናምን ወጥተን አሁን በካውንስል ደረጃ 35 ሚሊዮን ህዝብ አንድ ትልቅ ማለት የጋራ ድምጽ ያለን አንድ ቢሮ አለ እና ምንድነው ማየው የምንታወቅበት የወንጌል ጉዳይ የደቀ መዝሙርነት ጉዳይ ተጽዕኖ በተለይ እንደዚህ አይነቱ ነገር ላይ ያለን ነገር እየቀነሰ ነው ያለው እና የኮራፕሽን በተለይ የሙስና የምናምን ነገር ስንመለከት የት ነው ያለው ማለቴ አባሎቻችን ናቸው እኮ አንዳንዶቹ እና ለምንድን ነው ለውጥ ማምጣት ያቃተን? እና ወንጌል ነው ለውጥ ማምጣት ያቃተን ወይስ ቤተክርስቲያን ኃላፊነቷን መወጣት? ስለዚህ በወንጌልና በወንጌል ስርጭትና ቤተክርስቲያን ተከላላይና በደቀ መዝሙርነት ላይ እስካላተኮርን ድረስ አይ ቲንክ ቤተክርስቲያን ወደ ተቋማዊ አይነት ውስጥ እየገባች ነው የምትሄደው እና እሱ ደግሞ በአውሮፓ ምናምን እንተቸው የነበረው ነገር እኛም ውስጥ እየገባ ነው ያለው ማለት ነው እና ከዚህም የተነሳ ከተልኳችን እያሸገሸግን እንዳይሆን ፈራለሁና አንድ ጥሩ ነገር እውቅና አለን አሁን ነገር ግን እውቅናችንን ለዚህ መሸጥ ያለብን አይመስለኝም እና ሁለቱም ሚዛናዊ ማድረግ አለብን
እና እንደ ቤተክርስቲያን የተጠራንለት ታላቁ ተልእኮ አለን። እንደ ሀገር ደግሞ የዜግነት ኃላፊነት አለ። እነዚህን ሁለቱን ሚዛናዊ ማድረግ ገና ይቀረናል። ቤተክርስቲያን ስትመለከታት ረጅም ዓመት እንዳገለገለ በጣም የምትደሰትበት ወይ ደግሞ በጣም የሚያሳስብህ በሁለቱ መካከል ብለህ የትኛውን ታነሳለህ? በጣም ደሰትበት የኢትዮጵያ ቤተክርስቲያን አሁን ከኢትዮጵያ ውጭ ሚሽነሪ እያላከች ነው ያለችው። አንዳንድ ቤተ እምነቶች ከኢትዮጵያ ውጭ ሚሽነሪ እያላኩ ነው፣ የገነት ቤተክርስቲያንን ጨምሮ ማለት ነው። እና እስከ ህንድ ምናምን ሁሉም ሚሽነሪዎች እየላኩ ነው አንዳንድ ቤተ እምነቶቻችን እና በጎረቤት ሀገሮች ሁሉ እና የሚሽን ስራው በጣም ጠንካራ ነው። ኃይለኛ እድገት አለ። ይሄ ጥሩ ነገር ነው። አሳሳቢነቱ የሚባለው ነገር ግን እና በቤተክርስቲያን ምሳሌነት ማጣት፣ እንደገና ደግሞ ሰዎች ጣታቸው የሚቀስሩበት የመሆን ነገር ውስጥ እየገባን ያለ ነውና ዛሬ በተለይ ሰዎች ቤተክርስቲያንን ሲያዩ ክርስትና ይሄ ነው እንዴ የሚል ማለቴ በየሚዲያ ላይ የምናሳየው ነገር፣ የምንከሰስባቸው ነገሮች የወንጌልን ኃይል ወይም ደግሞ ሰዎች ወደ ወንጌል እንዳይመጡ እንቅፋት የሚሆን ነገር እየተፈጠረ ነው ያለውና ስለዚህ በሁለት ትግል ውስጥ ነው ቤተክርስቲያን እያለፈች ያለችውና አይ ቲንክ ሊደረግ የሚገባው ነገር ያለ ይመስለኛልና ወደ ራሳችን መመለስ አለ። ከወዴቅ እንደወደቅ አስብ የሚለው ዮሐንስ ራዕይ ምዕራፍ 2 ጉዳይ እሱ ይመስለኛልና ዛሬ ይህንን መልእክት የተነገራት የቱርክ ነች፣ ኤፌሶን የነበረችው። አሁን ቱርክ ማነች ምንድነች ምንል ያው የታወቀ ነው። እና ስለዚህ መቅረዛችንን የሚያስወስድ ነገር ውስጥ እንዳንወድቅ እና ሞር ወደ ሴኩላሩ አቴንሽን እየሰጠን እንደ ቤተክርስቲያን ጥሪያችን እንዳንተው የሚያስፈልግ ይመስለኛል። ሰሞኑን አንድ ቦታ ተገናኝተን ነበር። በተለይ ከሚገርም ትምህርት ሰጥተህን ነበር ከአባቶች ተያይዞና እሱ ላይ አንድ ሀሳብ ላንሳለ። ምክንያቱም በጣም ልቤን ስለነካውና ወቅታዊም ነው ደግሞ በጣም ብዙ ቢዳሰስም ተገቢ ይመስለኛል። በዚህ ጊዜ ላነሳለ የፈለኩት ለምሳሌ እዛ ላይ ስታነሳ ዕብራውያን 6:10 ጠቅሰ ነበር። እግዚአብሔር ስራችሁን ይረሳ ዘንድ አመፀኛ አይደለም የሚለውን ሀሳብ አንስተህና አንተም ራስህ አሁን በዛው መካከል ስላለህ ለምሳሌ ቅድም ብለኸኛል 50 እስከ 70 የተጽዕኖ ወይም የሌጋሲ ጊዜ ነው ብለሃል። አባቶቹ አካባቢ ነው አንተም ያለውና ከዛ አንጻር ስላለ ይመለከታልና አባትነት ራሱ ምንድነው ላንተ? እግዚአብሔር አባታችን ነው ከሚል ምክንያቱም አባትነትን በእግዚአብሔር ነው ልንረዳው የምንችለው። ቻይነት አለ፣ መካሪነት አለ እና ተጠሪነት አለ እና አባትነት በተለይ እውቅና መስጠት ነው። በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው ብሎ ጌታ እግዚአብሔር አባ ለኢየሱስ ክርስቶስ እውቅና ይሰጣል እና እንደገና ደግሞ ከአባትነት ጋር የሚሄደው አገልጋይነትን ነው የምትመለከተው። እና ጌታችን ኢየሱስ ክርስቶስ ሊያገለግል መጣ ይላልና ይሄ ከአባትነት ጋር ስልጣን አለ፣ እንደገና ደግሞ ጥበቃ አለ። ሴኪሪቲ የሚባለው ነገር ከአባትነት ጋር አይደንቲቲ አለ፣ እኔ ማን ነኝ ከሚለው ጋር እና እንደገና አፕሪሺዬሽን የማድነቅ ነገር አለ እና ይሄ አባትነት ትልቁ ነገር ቢኖር ምንድነው? ሲያርም በፍቅር ነው የሚያርመው። ዓላማው ለማረም ሲነሳ እና እንትን የማድረግ ነው እና የጥላቻ የበቀል እንዲህ አይነት ነገር አይደለም ያለው። አባት ሁሌ ልጁ ከጠፋ በኋላ እንኳን ሁሌ እንዲመለስ ነው የሚፈልገውና አሁን የአባትነት ረሃብ አለ በኢትዮጵያ ቤተክርስቲያን ውስጥ። ዛሬ ብዙዎቹ አዳዲስ ቤተክርስቲያኖች ለምን በዙ ብለን እንጠይቃለን ሁላችንም። ነገር ግን በትልቆቹ ቤተክርስቲያኖች ውስጥ ምናልባት አባትነት ጠፍቶ ይሆን ወይ የሚል ጥያቄ ራሴንም እንጠይቅ ያደርገኛል። ምን ያህል ቻይነን፣ ምን ያህል ለማቅናት የተዘጋጀንን፣ ምን ያህል የኑሮ ውድነቱ ምኑን እያየን በተለይ ለአገልጋዮች ለሙሉ ጊዜ አገልጋዮች ያለን ልብ ምን ያህል ነው እና ከአባትነት ጋራ የመጥፋት ነገር ብዙ ነገሮች መስመር እንዲለቁ ሲያደጋቸው እንመለከታለንና ራሴንም ያለው እና የቀድሞዎችን ቤተክርስቲያኖች ያለው አባትነት አልጎደለብንም ወይ ብል አዎ በደንብ ነው የጎደለብን። ለአባቶች ውስጥ ተስፋ ምን አለን? በተለይ ከዕብራውያን 6 አንጻር እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። ለእኔ አንዱ ትልቁ ነገር እግዚአብሔር አይረሳም የሚል ነው። በተለይ ቃለ ሕይወት ቤተክርስቲያን እንደገና መካነ ኢየሱስን ስንመክ የቀድሞዎቹ አንጋፋ ከሁላችንም በፊት የነበሩ ቤተክርስቲያኖች ልጆቻቸው
ህይወታቸውን በእስር ቤት በጣም አሳልፈዋል። ግን እግዚአብሔር በልጆቻቸው ሲክሳቸው አየሁ እና ቤተክርስቲያን መካስ ካልቻለች እና እግዚአብሔር አይረሳም ነው የሚለው። ትልቁ ጥያቄ እግዚአብሔር ነው የማይረሳው። እኔ አሁን የራሴ ታሪክ አለና 5 ልጆች እግዚአብሔር ሰጥቶኛል። ወደ 8 የልጅ ልጆች 9ኛ የልጅ ልጅ እየመጣ ነው። ልጆቻችን መኪና ጥሩ አይነት መኪና ዘመናዊ መኪና የገዙልኝ ልጆቼ ናቸው። ከዛ በኋላ ደግሞ ቤትም በምንሰራበት ጊዜ ብዙ የረዱን እነሱ ናቸው እና በሚያስፈልገን ነገር ሁልጊዜ ከጎናችን ናቸው እና በልጆቼ ነው እኔ ትዝ ይለኛልና በተለይ በዛን ጊዜ በፓስተር በሆንኩበት ጊዜ በዛን ጊዜ በነበረው ገንዘብ ጥሩ ገንዘብ ነው ብዬ ነው የማስበው። ግን መኪና ሊገዛልኝ አይችልም፣ ያ ደመወዝ ቤት ሊሰራልኝ አይችልም። ምክንያቱም ቤተክርስቲያን የምትሰበስበውን ሁሉ ለዛ ማድረግ አትችልም። ነገር ግን ምን ብዬ ጸለይኩኝ? ጌታ ሆይ በልጆቼ ደመወዜን ክፈለኝ ብዬ ጸለይኩ እና አይረሳም የሚለው እግዚአብሔር ልጆቼን ባረከ፣ እኔን ደግሞ ባረከኝ። የብዙ በተለይ አባቶች እንትን እግዚአብሔር በልጆቻቸው በጣም ሲክሳቸው አይቻለሁ። የተወሰኑት የተጎዱም ቢኖሩ ማለት ነው። ስለዚህ እግዚአብሔር አይረሳም የሚለው አይ ቲንክ ትልቁ መልእክት ነው። ያንን ቤተክርስቲያን ኃላፊነት ወስዳ የእግዚአብሔርን ድርሻ እንድትወጣ ነው የሚናገረው። ግን ማትአደርግ ከሆነ ግን እግዚአብሔር ግን አይረሳም እና መንገድ ይፈልጋል አገልጋዮቹን የሚክስበት። ቤተክርስቲያን ስታያት እንደዛ ናት። አንዳንድ ጊዜ ታሪኮች አሁን ሰሞኑንም የሰማናቸው አንዳንድ ታሪኮች ነበሩ። አባቶች በወንጌል አገልግሎት ውስጥ ያለፉ አባቶች በተለያየ ተግዳሮት ውስጥ እያለፉ በመከራ ውስጥ በቻሌንጅ ውስጥ ቀዳሚ የነበሩ አባቶችና ይህንን እንዴት እናያለን? 2 ወንጌላውያን አገልጋዮች ሙሉ ጊዜ አገልጋዮች ናቸውና መንገድ ላይ እየተነጋገሩ ሲሄዱ 3 ፈረሶችን ቆመው ያሉ። እነዚህ ጋሪ ፈረሶች ናቸው። እነዚህ ጋሪ ፈረሶች ለቤተሰቡ በጣም ብዙ ነገር ያመጡት። ቤት ሰርተዋል፣ ሰዎቹ ብዙ ነገር አድርገዋል፣ ህይወታቸው ተለውጧል። ነገር ግን ጋሪዎቹ ካረጁ በኋላ ግን ለእነሱ የተሰጠው እንትን ምንድን ነው? ከቤት ማባረር ነው። ጅብ እንዲበላቸው ነው የተደረገውና 2 ወንጌላውያኖች ሲነጋገሩ ምን አሉ? ወንድሜ የኔና አንተ እድል ፈንታ እኮ ይሄ ነው ያለውና ይሄ በጣም የሚያስለቅስ ነገር ነው። ምን ማለት ነው? ቤተክርስቲያን አገልግሎ አንዳንዶች እንደሚሉት እንደ ሎሚ ተመጠው እና ከዛ በኋላ እንደሚጣል ነው ወይስ እንዴት ነው? በትንሽ ምክንያት አንዳንዴ ልቤን የሚነካው የተሾመ ሰው ፓስተር ሆኖ የተሾመን ሰው የቤተክርስቲያን ሽማግሌዎች ከቤተክርስቲያን ሲያባረሩ ማለቴ እስከዚህ ድረስ ነው ወይ ቤተክርስቲያን ስልጣን የተሰጣት? ማለቴ ህይወቱን ሙሉ ጊዜን እሰጣለሁ ብሎ የተቀመጠን ሰው አንድ የቤት ሰራተኛ እንደሚባረር ቤተክርስቲያን የማባረር ስልጣን እግዚአብሔር ሰጥቷታል ወይ? አባት አይደለም ወይ? እንደገናም ደግሞ አገልግሎ ፒኤፍ የሚባል ነገር አለ። እኔ አሁን ደሞር እያየው ሳይድ በጣም መጥፎ የሆነ ሲስተም ቢኖር ፒኤፍ ነው ለሙሉ ጊዜ አገልጋዮች እና ይቀመጥላቸዋል ይባላል። ግን ሲቸግራቸው ለዚህ ያወጡ ለምን ያወጡ እንትን ይላሉ። ከዛ በኋላ ምናልባት 100-200 ሺህ ብር ይጠራቀም ይባል አንዴ ይሰጣቸዋል። ከዛ በኋላ ግን ከ2 ዓመት በላይ አይበሉትም። ከዛስ በኋላ ቤተሰቡ ዘጭ ነው የሚለው። ብዙ ልጆች የፓስተር የአገልጋይ ልጆች ቤተክርስቲያንን ተቀይመው ቤተክርስቲያን ለመምጣት እንኳን የማይፈልጉ ናቸው። አባቴ ህይወቱን ሁሉ ለቤተክርስቲያን ሰጠ፣ መጨረሻው እንዲህ ነው የሚባለውና ትልቅ ክፍተት እየታየን ያለውና ቤተክርስቲያን ውለታ እየረሳች ነው እና አገልጋዮቿን አባቶቿን ለዚያ በቋትን እንደሚገባ ትሪት እያደረገች አይደለም። በዚሁ አጋጣሚ እግዚአብሔርንና ቤተክርስቲያኖችን አመሰግናለሁ። አንዳንድ ቤተክርስቲያኖች አገልጋዮቻቸውን በትልቅ ክብር ይዘው በህይወት እስካሉ ድረስ የሚንከባከቡ አሉ። እነሱ ሊመሰገኑ ይገባል። ለምሳሌ አንተ በቀደም ስታነሳልን ነበረ የመጽሐፍ ቅዱስ እጥፍ ክብር ይገባቸዋል የሚለውን አንስተህ ታካፍለህ ነበር። አሁን ይሄኛው በሁለት መልኩ ይታያል። ለምሳሌ በአንድ በኩል ጽንፍ ተይዞ ለአገልጋዮች አላግባብ አንዳንድ ቤተክርስቲያናት አካባቢ ትመለከታለህ። ግን በሌላ መልኩ አገልጋዮችን እንድንረሳ የሚያደርግ አይመስለኝም። ጽንፉ ስላለ ሌላ ጽንፍ መያዝ አለብን ብዬ አላምንም። ግን ይህን ስታነሳ በተለይ ከቁሳዊ ብቻ ሳይሆን ከስሜት አንጻር አንተ ሙያህም ስለሆነ የሳይኮሎጂው ጉዳይ ከዛ አንጻር ያነሳው ነገር ነበርና ሸክማቸውን መካፈል ተገቢ እንደሆነ
በአገልግሎታቸው እሱን እስቲ ያንሳልኝ። እጥፍ ክብርን በሚመለከት ልክ ነው። አንደኛ ሊከበሩ ለስማቸው መጠንቀቅ አለብን። መጽሐፍ ቅዱስ እኮ አንድን ሽማግሌ ከሁለት ምስክር በስተቀር ክስ አትቀበል ነው የሚለው። ኢቭን ጥፋት እንኳን ቢያደርግ በአክብሮት ነው እንትን ልናስተናግደው የሚገባን፣ ጊዜ ልንሰጠው፣ ራሱን እንዳይ የምናደርገው። የምናጋልጠው ህዝብ መካከል የምንለው አይደለም። በአንዳንድ ቦታ የሰማሁት ነገር ቢኖር ምንድነው ፓስተራቸውን አንፈልግህም፣ ጥሪ የለህም፣ ውረድ ብለው ማለት አገልጋይ የሚዋረድበት ነው የምናየውና ካገለገሉም በኋላ በትንሽ ጥፋት በቃ የሚሰናበቱ አሉና እነዚህ በጣም አስቸጋሪ ነገር ነው። እጥፍ ክብር ስንል እንግዲህ አንደኛ ሰው አባቱ እንዴት ነው የሚይዘው? በሁለተኛ ደረጃ ደግሞ ኢኮኖሚ አለ፣ የልጆች ትምህርት ቤት አለ። በውጭው ዓለም እኮ ስንመለከት ለልጆች ፈንድ አለ፣ የትምህርት ቤት አለ፣ የእረፍት እና የመኪና እኔ ናይሮቢ አሁን ለምሳሌ በቀላሉ ዛሬ የኢትዮጵያ ቤተክርስቲያን እንድሰማው የምፈልገው ምንድን ነው፣ ናይሮቢ የሚባለው ከናይሮቢ ወደ 450 ኪሎ ሜትር ጋታንዱሪ የሚባል ቦታ ለትምህርት ሄጄ ጋብዘውኝ ሄድኩኝ እና በጣም ገጠር ነው። ነገር ግን እዛ ገጠር ውስጥ ትልቅ ቤት አየሁኝ። የማን ነው ስል የፓስተራችን፣ ህዝቡን የሰራው የሚኮሩት በፓስተራቸው ቤት ነው። ሁለተኛ ደግሞ መኪና ገዝተውለት ነዳጁን ማለት ምንድነው ሰውየው ህይወቱን በሌላ ነገር ላይ ሳይሆን አገልግሎቱ ላይ ብቻ አተኩሮ እንዲያገልግል የሚያደርግ ነውና እኔ ማክበር የሚባለው እጥፍ ክብር የሚባለው ምክንያቱም እነዚህ ሰዎች ህይወታቸውን ሰጥተዋል። ቢዝነስ ሌላ የላቸውም። ልጆቻቸው ከሌላው ልጅ በታች ነው ወይ መሆን ያለባቸው እና የአባታቸውን አገልግሎትን እንዲቀጥሉ ወደ ሙሉ ጊዜ አገልጋይ እንዲመጡ የሚያደግ ነገር አይደለም ወይ መሰራት ያለ በልጆቻቸው ትምህርት ቤት ላይ እና ፓስተር ሆኖ ማለት በእግሩ ብዙ እየኳተነ እና ገንዘቡን ለትራንስፖርት ያወጣ እየተሰቃየ እንዲኖር ለምንድን ነው የሚፈረድበት? እጥፍ ክብር እኮ የሚለው ነገር ምንድን ነው? አንድ ጊዜ አንድ ስብሰባ ላይ የምንሰማው አንድ ፓስተር ወይም ደግሞ የሙሉ ጊዜ አገልጋይ በቤተክርስቲያኒቱ ውስጥ ካሉት የመካከለኛ ደሞዝ ከሚከፈላቸው በዛ ስታንዳርድ ነው መከፈል ያለበት። በከፍተኛው፣ በመካከለኛው፣ በታችኛውም ሳይሆን ምክንያቱም ሚድል ክላስ አይነት ነው ሊኖር የሚገባው። የራሱ የሆነ ለፓስተሩ እኮ መኪና ቢገዛ እኮ እየተንቀሳቀሰ ለቅሶ አለ፣ ምን አለ፣ ካውንስሊንግ አለ፣ ብዙ ነገር ያደርጋል። ማለቴ አሁን መኪና ልጆች ከገዙልኝ በኋላ የቅንጦት እንዳልሆነ አየሁት እና የትም ቦታ ሮጥ ብዬ መሄድ የሚችልባቸው እድሎች መኪና ጠብቆ ምን ብሎ የሚሆን ነገር አይደለም። እና በሁለተኛ ደረጃ ደግሞ የራሱ መኖሪያ ለቤት ኪራይ ይጨነቅ፣ ቤት ኪራይ ደረሰብኝ ብሎ ወይስ ደግሞ ህዝቡን ያገልግል? ማለት ይሄንን ማሰብ ያለበት ህዝቡ ነው። ፓስተር አለን እና የፓስተሩ ጥያቄ ምንድን ነው? እና የሚያስፈልገውን ነገር ሁሉ የማሟላት ነገር ቤተክርስቲያን አለባት። ማክበር ማለት ይሄ ነው፣ እጥፍ ክብር። ስለዚህ ለስሙ እንጠነቀቃለን፣ ለስሜቱ እንጠነቀቃለን፣ እንደገናም ደግሞ ለሚያስፈልገው ነገር እንጠነቀቃለን። እሱ ተሰጥቶ ልክ በሐዋርያት 6 ላይ እኮ ሐዋርያቶች የተናገሩት ነገር ይሄ ነው። እኛ ማህበራዊን ነገር እያገለገልን መኖር የለብንም። ነገር ግን ለጸሎትና ለቃሉ ራሳቸውን ሰጣለን፣ ሌላውን እናንተ ስሩት ይላል። አንዳንድ ቦታ ላይ ፓስተር የሚባለው የዘበኛም ኃላፊ ነው፣ በሁሉ ነገር የሚጠየቅ ነው እና ለፓስተር አክብሮት፣ ለሙሉ ጊዜ አገልጋይ አክብሮት የሌለበት ሀገር ቢኖር ኢትዮጵያ ውስጥ ነው። አምሶሪ ቱ ሴይ ግን አዳዲሶቹ ቸርቾች ጋር ደግሞ ለየት ያለ ነገር ነው የምናየው። አክብሮት አለ፣ አዎ፣ ግን በጣም የተጋነነ አክብሮት። አንዳንድ ቦታ የሙሉ ጊዜ አገልጋዩ የተሰበሰበውን ገንዘብ ኪሱ ነው የሚከተው፣ በራሱና በባለቤቱ አካውንት ነው የሚገባው። ይሄ ደግሞ ዘረፋ ነው፣ ሌብነት ነው እና ሁለት እንዳልከው አክራሪ ጫፎች ነው ያሉት እና ነገር ግን እንደ ኢትዮጵያ ቤተክርስቲያን ቁጭ ብለን መነጋገር እና መፍትሄ ማግኘት ያለብን መካከለኛውን ነገር ማድረግ አለብን ብዬ አስባለሁ። በተለይ ከጽንፎቹ አንጻር በደንብ መታየት ያለባቸው ነገሮች ይመስለኛል። ቅድም ስታነሳልኝ የዘበኛ አለቃ ሁሉ ነገር ስትለኝ ምልህ ለአገልግሎት በጣም ሲፈለግ በጣም ቤት መጥቶ እንዲያጽናና ይፈለጋል፣ ጋብቻ እንዲያማክር ይፈለጋል፣ ልጅ ከታመመ ቤተሰብ ህመም ካል መጥቶ እንዲጸልይ፣ ለቅሶ ካል በቃ በብዙ ነገር ውስጥ ፓስተሩ ይፈለጋል። አገልጋዩ ሙሉ ጊዜ አገልጋዩ በጣም ይፈለግ ነው። ግን
በኋላ ላይ ደግሞ ስትመለከት በእንደዚህ አይነት ክፍተት መካከል ደግሞ ሲሆኑ በእነሱ ተግዳሮት መካከል ደግሞ በጣም ትልቅ ክፍተት ሆኖ ታያለህ። አንዳንድ ጊዜ ማህበራዊ ሚዲያም ላይ ለምሳሌ በጣም ከፍተኛ ሆኖ ሲወጣ ወይ ፎቶአቸው ተለጥፎ ወይ ገሌ በእንዲህ አይነት ጉዳይ ያለፈ ነው ተብሎ ለእርዳታ ሁሉ አንዳንድ ጊዜ እንደዚህ አይነት ነገሮች ታያለህና አንተ ስታስተምረን በቀደም ልቤን ነካኝ። ዘዳግም 12:9 አንስተህ ነበር ሌዋዊውን ቸል አትበለው የሚል ነገር አንስተህ ያስቀመጥከው ነገርና እሱ ከዚህ ዘመን አንጻር እንዴት ይታያል? እንግዲህ ከብሉይ ኪዳን አንጻር ስንመለከት ሌዋዊ ድግስ ቢኖር ደስታ ቢኖርህ ጥራው፣ ምክንያቱም ብቻህን አይደለም የምትለው። እኔ እውነቱን ለመናገር ከሆነ ካህናትን በመያዝ ጉዳይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሞዴል ነች። እኔ የመጀመሪያ ዶክትራል ቴሲስ ጻፍኩት በስላሴ አማኞች ላይ ነው እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ሞዴል ነች። ካህናቶቻቸውን ያከብራሉ። ደስታ ቢኖራቸው ምን አባታችን ይምጡ ጸበል ይርጩ እሳቸው ይባርኩልን ነው የሚባለው እና ደስታ በሚመለከት እና ደስታችንን ልንጠራቸው ይገባል እና ስጦታ መስጠት ቢያስፈልግ እስቲ ቆይ ፓስተራችን ጋር ፓስተር ቤት ልጆቹ ጋር ምንድነው የጎደለው የሚለውን ነገር ማየት። ምክንያቱም የቤተክርስቲያን ሰዎች ሲያደርጉለት ጌታ አደረገልኝ ነው የሚለው እና ከሰው ጋር አያይዘውም እና ስለዚህ ለምሳሌ አስራትን በብሉይ ኪዳን ስንመለከት አስራት እኮ ለካህናቶቹ ነው። ኢትስ አሜዚንግ እና ምንድነው የሚለው ርስት የላቸውም ይላል። 11 ነገዶች አንዱን ነገድ የኔ ነው፣ ሌዊ የሌዊ ርስቱ እኔ ነኝ። ስለዚህ አስራቱን የሚያስፈልገው ነገር አምጡለት፣ በደስታችሁ ጥሩት። ምክንያቱም እሱን ስታከብሩ እኔን ያከበራችሁት እሱ የኔ ተወካይ ነው ብሎ ነው እግዚአብሔር እንትን ያለው። ወደ አዲስ ኪዳንም ስንመጣ ደግሞ ቀጥታ ያደረገው ነገር ይሄንን ነውና የሚያበራየውን በሬ አፉን አትሰር ነውና ከዚህም የተነሳ አትናቋቸው አክብሯቸው ይላልና እንግዲህ አንዳንድ ቦታ የሙሉ ጊዜ አገልጋይ ሽማግሌ ስብሰባም እኮ እንዲገባ አይፈቀድላቸውም እና እንትን ውሳኔ ተቀባዮች ናቸው። ተቀብለው ብቻ አስፈጻሚዎች ናቸው። ያላደረጉት ነገር ካለ አሽቆጥቁጠው ምን ብለው ነው እንትን የሚያደርጓቸውና በጣም የወረደ አሰራር ነው የምንመለከተው። ማክበር ቦታ መስጠት አይ ቲንክ ገና ነን እና በጣም በተለይ ብዙ የሚቀረን ይመስለኛልና ሁላችንም ልናየው የሚገባ አመለካከታችን ልንለውጥ የሚገባ ነው ብዬ አስባለሁ። ቅድም የፒኤፍ ነገር ስታነሳለኝ እኔ ለምሳሌ መንግስት እኮ ጡረታ ይከፍላል አይደል? አሁን ረዝም ተደርጎ በቂም ባይሆን አገሪቷ ባላት ኢኮኖሚ ወይም እንደው አትሊስት ለተወሰነ ነገር ሊያግዛቸው በሚችል መልኩ ያገለገሉ ሰዎችን በስራ ውስጥ የተወሰነ ጊዜ የማድረግ ነገር ይኖራልና ይሄ ግን አሁን ቅድም ለምሳሌ ስትለኝ 100,000 200,000 የሆነ ጊዜ ተሰጠውና ከዛ ሄዶ ይጠፋል። በቃ ከዛ ደግሞ ተመልሶ ችግር ውስጥ ልመና ውስጥ የሚገባበት ነገር አለና እኔ ላነሳልን ፈልገው የገንዘብ ነው የራዕይ ነው ቤተክርስቲያን ችግሯ? ራዕይ ነው ያጣችው ወይስ ገንዘብ ነው የተቸገረችው? ራዕይ ነው የጠፋው እና ቤተክርስቲያን የምትሰበስበውን ገንዘብ ለምንድን ነው የምታውለው እና የሚለውን ነገር አያለውና ለሙሉ አንዳንድ ጊዜ በተለይ ወደ ገጠር አካባቢ ባሉ አገልግሎቶች ስንመለከት ለሙሉ ጊዜ አገልጋይ 1,000 ብር 2,000 ብር ለመክፈል በጣም የሚተናነቃቸው ሰዎች አሉ። ከዛ በኋላ ቤተክርስቲያኒቱ የላትም ምናምን ነው የሚባለው። ግን ሲንቲሳይዘር ለመግዛት አስበና ምናምን ሲባል በአንድ ጊዜ ህዝቡ ያዋጣና 100,000 200,000 ያዋጣል እና ለህንፃ ሲባል ያዋጣል እና ስለዚህ ከመሳሪያ ከቁሳቁስ በኋላ ነው የሙሉ ጊዜ አገልጋይ እና ፕራዮሪቲያችን የተዛነፈው የራዕይ ማጣት ይመስለኛልና እግዚአብሔር ለበሬዎች ይገደዋልን እኮ ነው ያለው። የሚናገረው ለእንትን አይደለምን ነው የሚለውና እነዚህ እኮ ሙሉ ጊዜ አገልጋዮች የሚባሉት የህዝቡ አባት ናቸው፣ አስተማሪው ናቸው፣ የሚጸልዩለት ናቸው ማለቴ በህይወቱ ዘመን ሁሉ እና ወደ ቤቴ ስመጣ እኔ ራሴ እንደምመን ባየው ፓስተሬ ባለቤቴን ልጆቼን ደስታችንን ሀዘናችን ሁሉ ጊዜ ከኛ ጋር ነው ያለውና ለኔ መንፈሳዊ አባቴ ነው እና እንደዚህ አድርጌ እስካላየሁት ድረስ እኔ እየመጸወትኩት የሚኖር ሰው አይደለም እና ላከብረው ይገባኛል። የማከብረው ደግሞ ደህና ነህ ምናምን እያልኩኝ ዝም ብሎ ድራማ እየሰራሁ አይደለም። ነገር ግን እውቅና የሰጠሁት እና ለሱ የሚያስፈልገውን ነገር በማቅረብ ላከብረው ይገባኛልና እነዚህ ነገሮች አይ ቲንክ
ብዙ መለወጥ ያለባቸው እንደሆነ ነው የማየው። አንድ ጊዜ ፈገግ እንድንል ብዬ ነው። አንድ ጊዜ አንድ ወዳጃችን አለ እንዲህ በመጋቢነት የሚያገለግልና ማታ ስልክ ሌሊት ላይ ወይ ምናምን ይደወላል አንዳንድ ጊዜ ድንገት እና ከእንቅልፍ ነቃና ሄሎ ምናምን እላለሁ አለ እና ፓስተር ተኝተሃል እንዴ ምን ይሉኛል አለ። እንዴት አልተኛም ሰው አይደለሁም እንዴ ምን ሆናችኋል እላለሁ አለ እና እንዴት ተኛ ምናምን ይሉኛል አለ። እንደ ሱፐርማን ማለት ሌሊት ተቸግሮ ነው ያ ሰው የደወለው ፓስተር ቁጭ ብሎ እየጠበቀ እንደሆነ ነው የሚያስቡት ገብተዋል እና ተኝተሃል ምናምን ይሉኛል አለ እና ትንሽ ፈገግ እንበልበት ብዬ ነው። ግን ለምሳሌ አስተዳዳሪ ጉዳይ ይኖራል፣ ተቋማዊ ነገሩ ይህንን ነገር የማሰብ የማድረግ ነገር ይኖራል። ግን በምዕመን ደረጃ ወይም ደግሞ ይሄ አማኞች ማንኛቸውም አማኝ የምንለው ደረጃውን ዝቅ እንዳናደርግ እየፈራው ነው ምለው ሁሉም አማኝ አገልጋይ እንደሆነ አስባለሁ እና ግን ምዕመኖች ምን ማድረግ ይጠበቅባቸዋል? ካስተዳደሩ ወይ ከተቋማት ወይ ከቢሮዎች ውጪ የሚያመልከው የሚካፈለው ሰው ከመሪው ጋር ካለው ጉዳይ አንጻር ምን ማድረግ ይችላል? ፓስተራቸው ተቀጣሪ አድርገው ካዩት በጣም የራእይ እንዳልከው በጣም ትልቅ ክፍተት አለ ማለት ነው። ፓስተር ወይም ደግሞ የሙሉ ጊዜ አገልጋዩ መንፈሳዊ አባታቸው ነው እና ታላቅ ወንድማቸው ነው። ደስታቸውንም ሀዘናቸውንም የሚካፈል ማለት ነው። ስለዚህ የሽማግሌዎችም ሌላ ፓስተር እኮ የላቸውም ሽማግሌዎች እሱ ነው እና ስለዚህ ምዕመኑም ሆነ መሪዎች ሊያዩት የሚገባው ሊጸልዩለት ይገባል፣ ሊጎበኙት ይገባል። እግዚአብሔር እንዳሳሰባቸው ደግሞ እግዚአብሔር ሲባረካቸው ደግሞ ደሞዝ አለው አይደለም። አንዳንድ ክፍተቱን አይቶ አንዳንዶች ሶፋ ለፓስተሮቻቸው የሚገዙ አሉ። አንዳንዶችም ኮንዶሚኒየም ገዝተው የሚሰጡ እንዳሉ አውቃለሁ። ማለቴ ይሄ እኮ ጌታን የሚያከብር ነገር ነው እና ያ አገልጋይ ሕይወቱን እንዲሰጥ ያደርገዋል እንጂ አሁንማ ተቀማጠለ እኮ የሚያሳይ ነገር አለ። ለጌታ ነው የምሰጠው እና ስለዚህ እግዚአብሔር ባሳሰባቸው መጠን ለፓስተሮቻቸው የፓስተራቸውን የአገልጋዮቻቸውን ጉለት አይተው እኔ የፓስተር ልጅ ስፖንሰር አድርጋለሁ እኔ ያስተምራለሁ ሊል ይችላል አንዱ እና ይህንን ነገር ላደርግለት ይገባኛል የሚለውን ነገር ሊያስብ ይገባልና ስለዚህ ምዕመኑ ሊጸልይ ሊመክረው እና ሊያጽናናው የፓስተራቸውን ስም የሚያጎድፍ ነገር በሚመጣበት ጊዜ ሊከላከል እና ሊጠብቁት ይገባል። ምክንያቱም እሱ ሕይወቱን ሰጥቷል እና ይሄ በሚሆንበት ጊዜ የኢትዮጵያን ቤተክርስቲያን እግዚአብሔር ይባርካል። ምክንያቱም የኔ ናቸው ይላል። ሕግ አውጥቶላቸዋል እንዲጠበቁ እና ሕጉን መጠበቅ ያለብን ደግሞ እኛ ነን። እንድንከባከባቸው እንጸልይላቸው እና ምዕመኑ ኃላፊነት አለበት። አዎ። ሽማግሌዎች ኃላፊነት አለባቸው። አዎ። እና ስለዚህ እግዚአብሔር የሰጠንን እንቁ አገልጋዮቻችንን ሕይወታቸውን እና ሙሉ ጊዜያቸውን የሰጡ ናቸውና ብንንከባከባቸው አትራፊዎቹ እኛ ነን። እጅግ አድርጌ አመሰግናለሁ ዶክተር። በጣም ከውድ ጊዜ ላይ ከተጣበበ ጊዜ ነው እነዚህን የመሳሰሉ ሀሳቦች እንድናነሳ የፈቀድክልኝና ያው ወቅቱ የበዓልም ወቅት እንደመሆኑ ቀጣይ ሳምንት የትንሣኤ በዓል አለና ምናልባት የሚከታተሉ ሰዎች ለፓስተሮቻቸው ወይ ለሙሉ ጊዜ አገልጋዮቻቸው በዙሪያቸው ላሉ ሰዎች እንደው ቤት ምን አለ ለማለት እድል ይፈጥርላቸው እንደሆን ብዬ ተስፋ አደርጋለሁ። በዚህ አጋጣሚ ጥሩ አመቺ ጊዜ ስለሆነ በመጨረሻ የምትለን ምን ነገር አለ? መልእክት እድሉን ላንተ ልተውና እንደምድም። እንግዲህ በመጀመሪያ ሁላችሁንም መልካም የጌታችን የኢየሱስ ክርስቶስ ስቅለት እንደገና የትንሣኤ በዓል ይሆንላችሁ እላለሁና ዛሬ ስለ አገልጋዮቻችን አስበናል፣ ተናግረናል። እስቲ እናስብ በቤተሰብ ደረጃ እንደገና ደግሞ በግል ያላገባቸው እስቲ ለሙሉ ጊዜ አገልጋዮቻችሁ አስቡና ዶሮ ሊሆን ይችላል፣ ቅቤ ሊሆን ይችላል እና ወይም ደግሞ አንድ ነገር ፓስተርን በውጭው ዓለም እኮ ሰርፕራይዝ የሚባል ነገር አለ። ፓስተር እንዲሁ በልቤ እናሰብ ለምን አንድ 12 እንቁላል ሊሆን ይችላል እና ገዝቶ ፓስተር መልካም በዓል ይሆንልህ ብለን ፓስተር እነዚህን ካገኘ በኋላ የተረፈው ነገር ካለ ይሰጣል እኮ እሱ ማለት ግን እሱን ስናከብር ጌታ ነው የምናከብረው እና እስቲ የፓስተሮቻችንን የሙሉ ጊዜ አገልጋዮቻችን ቤት እናስብ እና ልክ ነው ድሆችን ማሰብ አለብን። አዎ እና ነገር ግን የተነሳንበት ጥቅስ አለና ቅዱሳንን ስላገለገላቸው እስካሁንም ስለምታገለግሏቸው ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። ለማን ነው የሚናገረው? ለአገልጋዮቹ ነው እግዚአብሔር የሚናገረው እና እግዚአብሔር አይረሳም። ቤተክርስቲያን መርሳት የለባትም። ምዕመኑም ደግሞ መርሳት የለብንም። የሚያገለግሉንን፣ የሚገስጹንን፣ የሚመክሩንን ምንድነው
ከመጠን ይልቅ አክብሯቸው ይላልና ይሄ በዓል አገልጋዮቻችን የምናከብርበት በዓል ይሁንልን። ስትከታተሉ የቆያችሁት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። ቀጣይ ሳምንት በዓል ነው። በዓሉን ምክንያት በማድረግ በዶክተር የቀረበ ጥሪ አለ። እንግዲህ ሁላችሁም በአቅራቢያችሁ ያሉ አገልጋዮችን፣ ሙሉ ጊዜ አገልጋዮችን፣ ወንጌል የመሰከሩላችሁን፣ ደህንነት ያስተማራችሁን፣ አሁንም መንፈሳዊ አገልግሎት ውስጥ ከፍተኛውን ድርሻ በተለይ መንፈሳዊ አባትነት ያላቸውን ሰዎች በዚህ በዓል መጎብኘት እንድትችሉ ሰላም እንዴት ናችሁ እንድትሉ ጥሪ ቀርቧል። ይህንን በማድረግ ቀጣይ ህይወታችሁ እንዲባረክ ስለተባለ ይህንን በማድረግ እንድታደርጉ የዝግጅት ክፍላችን መልእክት ነው። ቀጣይ ሳምንት በበዓል ልዩ ዝግጅት ደግሞ ተመልሰን በዓሉን ምክንያት በማድረግ የምንገናኝ ይሆናል። ይህን ክፍለ ጊዜ ያዘጋጀውላችሁ መጋቢ አብይ ታደለ ነኝ። አገልግሎታችን ለማገዝ እስክሪኑ ላይ ያለውን አድራሻ ልትጠቀሙ ትችላላችሁ። መልካም ቆይታ።